ደቀ መዛሙርቱ የጌታን ስቅለት ቁጭለው ሲጽፉት ያሉበት አገር አንዳንድ ቦታ ጨለማ ነው፣ አንዳንድ ቦታ ደግሞ ቀን ነው። ስለዚህ እንደየቦታቸው ሆነው ነው የጻፉት ብለው ይናገራሉና ቀላል ምስጢር አይደለም እንዲህ አይነት ነገሮችን ማንሳት። በመሰረቱ ማለት እግዚአብሔር የሚሰራበት የራሱ የሆነ አሰራር አለው። እግዚአብሔር በሕግም ያለ ሕግም ይሰራል። የሥላሴን አንድነትና ሶስትነት የተረዳንበት ነው። መገለጥ የምንለው ዘመን አለ አይደል? ዘመን አስተርእዮ የምንለው እንግዲህ መገለጥ ስንል ሁለት አይነት መገለጥ ነው ያለው ቤተክርስቲያናችን አስተምሮት። አንደኛውና የመጀመሪያው ጀነራል ሪቮሉሽን የምንለው ነው። ሁለተኛው ደግሞ ስፔሲፊክ ሪቮሉሽን የምንለው በጥቅል መገለጥና በውስን መገለጥ ነው እግዚአብሔርን የምናውቀው። ዛሬ ላይ ቅዳሴ ሲገባ 5 ልዑክ ይሆናል። መካከል ላይ ደግሞ ማን አለ? ክርስቶስ አለ። ቅዳሴው ቢቀደስ፣ ኪዳኑ ቢደርስ፣ ሰዓታቱ ቢቆም፣ ወንጌሉ ቢሰበክ፣ ዝማሬው ቢዘመር፣ ቅኔው እንደ ውሃ እንደ ጅረት ቢፈስ ምን ቢል የሚወደሰው የሚመሰገነው የድንግል ማርያም ልጅ መድኃኔዓለም ኢየሱስ ክርስቶስ ነው። ለእኔ ሳይሆን ያለው ክርስትና ለእኔ ሳይሆን ለወንድሜ ነው። የወንድምን ጥቅም ማስቀደም ነው። የክርስትና ወርቃማ ሕግ የሚባለው በአንተ ላይ እንዲደረግ የማትፈልገው ነገር በሰዎች ላይ አታድርግ ነው። ይሄ የክርስትና ወርቃማ ሕግ የሚባለው የሰው ልጅ አንድ ጊዜ ከተወለደ 2 ጊዜ ይሞታል። ሰው እኔ እቺን አስምሮ እንዲሰማኝ እፈልጋለሁ። አንድ ጊዜ የተወለደ ሰው 2 ጊዜ ይሞታል። 2 ጊዜ የተወለደ ሰው ግን 1 ጊዜ ይሞታል። ጅራፍ የሚጮህበት ቦታ ሁላ ይመረጣል። የሚመረጠው ምነው? ነጎድጓድ ድምፁ የሚያስተጋባ ስፍራ ይፈልጋል። ልክ የገደል ማሚቱ ያለበት ቦታ ላይ ተራራ አካባቢ ላይ ይደረግና ይጮሃል። ያ ጅራፍ እኛ ሳናስበው ሳናቀው ጅራፉ ሲጮህ ከኋላችን ሲጮህ ሰውን ያስደነግጣል አይደል? ልክ እንደሚያስደነግጠው የጅራፉ ድምፅ የአብን አካላዊ ቃል እንዲወክል ማስደንገጡ ደግሞ ደንግጦ ደቀ መዛሙርቱ መውደቃቸውን በትውፊት ለማጠየቅ ለማስረዳት የሚደረግ ሂደት ነው። መጽሐፍ ቅዱስ ላይ ከመልአኩ ክብር የተነሳ ምድር ይላል አይደል? በራች ይላል። ከመልአኩ ነው የሚለው። እውነት ነው። አንዳንድ ሰዎች ዝም ብሎ የቆጠረ ታሪክ እኮ ነው እናንተ ዝም ብላችሁ የምታዛምዱት፣ ግን እንደዛ አይደለም። ቤተክርስቲያን እያንዳንዱ በምስጢር ነው የምትጓዘው። ኢትዮጵያዊነትና ኦርቶዶክሳዊነት እንደ ደም ነው። በተለይ ኦርቶዶክሳዊ ሰው ቢቆረጥ ሀገሩን ይወዳል። ከሀገሩ ላይ ማለት ነው ማርያም የሚል ስምና ከዛማ ኢትዮጵያዊነት ነው። ሌላ ምን ይገኝበታል? የሐዋርያቱን ጾም ማሳረጊያ በመብላት መጠጣት ብቻ እንዳናሳልፈው የእመቤታችንን ስደቷን መቀበያም ቢሆን ምጽዋት በመላክ ከሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋር አብረን ለምን በረከት አንካፈልም? የተዋህዶ ልጆች የገዳም አባቶቻችን ጩኸት ሊያበቃ ከችግራቸው ሊላቀቁ የጨለመው ሊነጋ ሲል ደግሞ ክረምቱ መጥቶ ገዳማውያኑን ፈትኖብናልና አባቶቻችንን ከክረምቱ ጎርፍና ፈተና ኑ እንታደጋቸው። ዛሬም እንደ ትላንቱ ለጥቂት ጊዜያት ብቻ የሚቆይ ድጋፎን ለሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። የሥላሴ ስምረት የተዋህዶ ምስጢር የአርያም ምትክ የመንፈስ ማደር እመ አዶናይ የአሙሽራ የወልድ ማደሪያ የልዑል ስፍራ እመቤታችን ቅድስት ድንግል ማርያም ከዚህ ዓለም ድካም ባረፈችበት ጊዜ ቅዱሳን ሐዋርያት ሊቀብሯት ወደ ጌቴሰማኒ ይዘዋት ሲሄዱ አይሁድ እንደ ልጇ ተነሳች አረገች እያሉ እንዳያውኩን በእሳት እናቃጥላት ብለው በአመፃ ተነሱ። ታውፋንያ የሚባል አይሁዳዊም አጎበሩን ይዞ ሊያወርዷት ሲል የእግዚአብሔር መላእክት 2 እጆቹን ቀጠውታል። ቅዱሳን ሐዋርያትም እመቤታችን ያለችበትን ቦታ እንዲገልጥላቸው ባረፈች በ8ኛ ወር ከነሐሴ 1 ቀን ጀምረው ሱባኤ ገብተው እግዚአብሔርን በጸሎት መጠየቅ ጀመሩ። እርሱን አብነት በማድረግ የእመቤታችንን ዕረፍት ብሎም እርገቷን ለማሰብ የሰማዩን ደመና ጠቅሳችሁ የምድሩን ባህር ከፍላችሁ የወቅቱን ችግር ጥሳችሁ ለሱባኤ ወደ ገዳም መምጣት ባትችሉም ባላችሁበት ሆናችሁ በገዳም ሆነው ዘውትር በጸሎት ለሚያስቧችሁ የአንጎለላህ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ገዳም መባ ስጦታችሁን ለመላክ ከታች ያሉ የባንክ አካውንቶችን ተጠቀሙ። ዜኒ ወዘልፈኒ ወለዓለመ አሜን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገራችን በኢትዮጵያና በመላው ዓለም ላይ የምትገኙ የተዋሕዶ ልጆች ሁላችሁም እንደየሰዓት አቆጣጠራችሁ እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን አረፈዳችሁ። አሜን። ቸሮ አምላካችን ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካምና ቅዱስ ፈቃድ ደግሞ ዛሬ እዚህ ነጋሽ ስቱዲዮ እጅግ የምንወዳቸው የምናከብራቸው ክቡር መምህራችን መጋቢ ጥበብ መምህር ቀሲስ ፋሲካ ደመቀ እንግዲህ በመካከላችን ተገኝተዋል። ዛሬ ከዚህ ወደ እናንተ የምናስተላልፈው በጣም እጅግ የምንወደው በየዓመቱ ናፍቀነው የምናገኘው የደብረ ታቦር ባህል ነውና ደብረ ታቦር ማለት ምን ማለት ነው? ደብረ ታቦር ከኢትዮጵያን ጋራ ምን የሚያስተሳስረው ነገር አለ? በተለይ ቡኤ እያልን ከጅራፉ ከችቦ ጋራ ብዙ የምንዳስሳቸው ነገሮች አሉና ሁላችሁም የትም እንዳትሄዱ ከኛ ጋር አብራችሁን ይህንን ፕሮግራም እንድትከታተሉ በሕያው በእግዚአብሔር ስም እንጠይቃለን። እንግዲህ ቀጥታ ወደ መምህራችን ነው የምወስዳቸው። መምህር እንኳን በደህና መጡ። እንኳን ደህና ቆያችሁኝ። እሰይ። ሱባኤ እንዴት ነበረ? አሁን ያለነው ሱባኤው መጨረሻው አካባቢ ደብረ ታቦር የሚለውን ባህል እንግዲህ እያከበርን ነው የምንገኘው ነውና ሱባኤው እንዴት አለፈ? ከዛ በፊት ግን መምህር እርሶ ያሉበትን ደብር እንዲሁም ደግሞ አንዳንድ ነገሮችን ፕሮፋይል ቢነግሩን ለአድማጭ ተመልካቾቻችን። መልካም። እንግዲህ ቅድም ጊዜ ክቡር መምህር በእርሶም እንደተገለጸው ስሜ መጋቢ ጥበብ ፋሲካ ደመቀ እባላለሁ። በኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በአቃቂ ቃሊቲ ክፍለ ከተማ በቱሉ ዲምቱ ደብረ መዊ ቅዱስ ገብርኤልና አቡነ ተክለ ሃይማኖት ቤተክርስቲያን ሂሳብ ክፍል ነኝ። ከዛ ባሻገር እንግዲህ እግዚአብሔር በረዳንና ባገዘን መጠን በተለያየ አውደ ምሕረት ላይ በወንጌል አገልግሎትም የምንሳተፍ በወንጌል አገልግሎት ረጅም ጊዜ ያሳልፍን። በጣም በጣም እውነት ነው። እኔም የማውቀው በእንደዛ ነው። በወንጌል አገልግሎቱ አዲስ አበባም የተለያዩ ደብራት ከአዲስ አበባ ውጭም የተለያዩ አገራት በመሄድ በወንጌል አገልግሎት ነው የሚያገለግሉት መምህር። እዚሁ ጋር እያይዤ ወደ ዋናው ሀሳብ ከመግባታችን በፊት እንግዲህ ከስብከቱ ባሻገር ደግሞ የዝማሬ ግጥም ላይ እርሶ ብዙ ግጥሞችን ሰርተዋል። በተለይ አሁን በጣም የምንወደው ወንድማችን ዘማሪ ዲያቆን አቤል መክበብ እንዲሁም ደግሞ ለሌሎችም ዘማሪያን ግጥም በመስጠት ይታወቃሉና እስኪ ትንሽ 1-2 ደቂቃ ወስደን እንዲያው አንዳንዴ የሰውን ጸጋ መግለጥ ጥሩ ስለሚሆን ነው ለዲያቆን ዘማሪ አቤል መክበብ እና ለሌሎች የሰጡትን እስኪ ያስታውሱን ይሆን ግጥሞቻቸውን? በጣም ጥሩ። እንግዲህ በዓል ስለሆነ እንድንጨዋወተው ብዬ ነው። ጥሩ ነው። እውነት ነው። ወደ ትውስታችንም ስንመለስ ጥሩ ነው። እንግዲህ ለብዙ ዘማሪያን እግዚአብሔር ወዶና ፈቅዶ እግዚአብሔር በሰጠን እውቀትና ጥበብ መሰረት ማለት ነው ለብዙ ዘማሪያን ግጥም ዜማ ሰጥቻለሁ። ለአብነት ያለ መጥቀስ ያህል ማለት እንደተባለው የዘማሪ ወንድማችን የዲያቆን አቤል ድንግል እናታችን በብዙዎች ዘንድ ተወዳጅ መዝሙር ነው። ያልሰሙትም ዩቲዩብ ላይ ስለሚያገኙት እንዲሰሙት በዚሁ ሪኮመንድ ማድረግ ፈልጋለሁኝ። የነ ገብረ አምላክን ሰላም አለኝ እኔ ሰላም አለኝ የሚለውን መዝሙር ያንን የትላንትናውን ዘመን አልፌ ዛሬ ላይ ደረስኩትኝ ባንተ ነው የሚል ሐሳብ ያለው እነ ዘማሪ ወንደሰን መገርሳ ወደኸኝ ነው የሚል ነፍሱን በአጸደ ገነት ያኑርልንና የነ ዘማሪ ይገረም ሆሳዕና ደቡብ አፍሪካ ላይ ያረፈው ለነሱ የሰጠናቸው ለነ ዘማሪ ዳሙ የሚባል ልጅ ዘማሪ እነ እስክንድር ሀገር ውስጥም በውጭም ያሉ አሁንም ደግሞ ወደፊት ደግሞ የሚወጡ ደግሞ መዝሙራት አሉ። እንግዲህ እግዚአብሔር በረዳን መጠን እንጽፋለን። በጣም ደስ ይላል መምህርዬ፣ በጣም ደስ ይላል። ምናልባት የጻፉት መጽሐፍ አለ ወይስ ሐሳብ ላይ ነው መንገድ ላይ ነው? እስቲ እንዲያው እንግዲህ መጽሐፍ አሁን ጅምር ላይ ያለ መጽሐፍ አለኝ። ምን ብዬ አምናለሁ፣ ምን ብዬ አስባለሁኝ፣ ግራስሩት ላይ መስራት አለብን ብዬ አምናለሁ። ከስር ስንጀምር ጥሩ ከመሰረቱ። አሁን ለምሳሌ ያለንበት የስቱዲዮ 8ኛ ፎቅ ላይ ነው አይደል ያለው? 8ኛ ፎቅ ላይ ለመድረስ የግዴታ መሰረቱን መርገጥ አለብን። ስለዚህ ብፁዕ አቡነ ሽኑዳም በረከታቸው ይደርብንና ምን ይላሉ? ያለ ወጣት የምትመራ ቤተክርስቲያን ራዕይ የላትም ይላሉ። ስለዚህ ወጣቶች ላይ መስራት አለብን፣ በህፃናቶች ላይ መስራት አለብን ብዬ ስለማምን ለህፃናት የሚሆን አስተማሪ እንደ ተረት ያለ በውስጡ ላይ ማለት ብዙ ነገሮችን የያዘ ወግ፣ መጽሐፍ ቅዱሳዊ ወግ፣ እንዴት ወላጆቻቸው ተላላቆቻቸው ማክበር እንዳለባቸው፣ በሃይማኖት እንዴት መኖር እንዳለባቸው፣ ሃይማኖታቸውን እንዴት መውደድ እንዳለባቸው የሚገልጽ ግማሽ ፔጁን እሱን ያዘ። በግማሽ ፔጅ ደግሞ መንፈሳዊ ግጥሞች ደግሞ ለወጣቶችና ለአረጋውያን የሚሆን የሚያንጽ የሚያስተምር መጽሐፍ በማዘጋጀት ላይ ነኝ ያለሁት። እንጠብቃለን በቅርብ እግዚአብሔር ይርዳን። አሜን አሜን። መምህሩ አሁን ወደ ደብረ ታቦር እንግባ እስኪ። እንግዲህ ደብረ ታቦር ሲባል
ያው አድማጭ ተመልካቾችም ያውቃሉ ልዩ ትዝታ ነው ያለብን። በተለይ ትምህርት የሚዘጋበት ወቅት ከመሆኑ የተነሳ አንፃር የተነሳ ብዙ ሰው ባህሉን በደንብ ነው የሚያከብረው። ከችቦ ጋር የተገናኘ ነገር አለው። በቤተክርስቲያን ደግሞ ብዙ ሚስጥራቶች አሉትና በእርግጥ ደብረ ታቦር ቀላል የምንለው ባህል አይደለም። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከ9ኙ አበይት በዓላት አንዱ ነው ደብረ ታቦር እና ምናልባት ወደ ትዝታዎቻችን ወደ በኋላ እንመጣለን እንነካኳለን። ግን ከዛ በፊት እንደመነሻ ለማድረግ ደብረ ታቦር ማለት ምን ማለት ነው መምህር? በጣም ጥሩ። እንግዲህ ደብረ ታቦር ማለት ቃሉም እንደሚያሳየው ማለት ሁለት ቃል ነው። ሁለት ቃል ነው። ለምሳሌ ደብረ ዘይት ስንል ሁለት ቃል እንደሆነ ሁሉ ደብረ ታቦርም ሁለት ቃል ነው። ደብር ማለት ቦታ ማለት ነው፣ ወይም ደግሞ ተራራ ማለት ነው። ታቦር ደግሞ የቦታው ስያሜ ነው። ስለዚህ በቦታው ስያሜ ነው የተሰየመው። በዛ ቦታ ላይ የሚገኝ ተራራ ማለት ነው። ይህን ተራራ የት ነው የምናገኘው ስንል ከገሊላ ባህር በስተምዕራብ በኩል 10 ኪሎ ሜትር ርቆ የሚገኝ ከባህር ጠለል በላይ 572 ኪሎ ሜትር ከፍ ያለ ተራራ ነውና ብዙ ድንቅ ነገርም የተደረገበት ድንቅ ቦታ ነው። ደብረ ታቦር ልበ አምላክ ቅዱስ ዳዊትም ተናግሮታል። ታቦር ወአርሞንኤም በስመ ዚአከ ይትፈስሑ ብሎ ታቦርና አርሞንኤም በስም ደስ ይላቸዋል። እንዲሁም ምስባኩም ይሄ ነው፣ በዓመት አንድ የሚሰበከው ምስባክ። መምህር እንግዲህ አሁን ደብረ ታቦር ተራራ ነው እርስዎ እንዳሉ እንደገለጡልን። ወደ በኋላ ወደ ምስጢሩ በደንብ እንመጣለን። እንግዲህ ወደ ደብረ ታቦር የተኬደበት ራሱን የቻለ ፕሮሰስ አለው። አሁን ቤተክርስቲያን ነሐሴ 7 የእመቤታችን የቅድስት ድንግል ማርያም ጽንሰቷ ነበር። ግን እዛ ጽንሰቷ ላይ ግን ሌላ ደግሞ ድራቢ ወንጌል የተነበበው ማቴዎስ ወንጌል ምዕራፍ 16 ነው። ምዕራፍ 16 የሆነበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሰብስቦ ሕዝቡ ስለኔ ማን ይለኛል የሚለውን ያን ከጠየቃቸው በኋላ አንዳንዶች ኤልያስ ነው ይለዋል፣ ዮሐንስ ነው ይለዋል፣ ከነቢያት ነው ይለዋል፣ እናንተስ ማን ትሉኛላችሁ ብሎ ሲጠይቃቸው አንተ የእግዚአብሔር ልጅ ነው ብሎ ቅዱስ ጴጥሮስ ይነግረዋል። እና ከዛ ፕሮሰሱ ይጀምርና ቀጥታ ያዕቆብ፣ ጴጥሮስ፣ ዮሐንስን ሌሎችን ሐዋርያት ከደብረ ታቦር ተራራ ስራ አስቀምጦ ሶስቱን ይዟቸው ወደ ደብረ ታቦር ተራራ ይወጣል። እና ምንድነው ምስጢሩ መምህር? በጣም ጥሩ። እንግዲህ ስለ ደብረ ታቦር ስናነሳ መምህር እንዳልከው ምንድነው የማቴዎስ ወንጌል ምዕራፍ 16ን ማንሳት መሰረቱ ነው። ትክክል። ምክንያቱም በፊልጵስዩስ ቂሳሪያ ክርስቶስ ደቀ መዛሙርቱን ሰበሰበና አንድ ጥያቄ ጠየቃቸው። ሰዎች የሰውን ልጅ ማን ብለው ይሉታል አላቸው። በመሰረቱ ይሄ ጥያቄ ክርስቶስ የጠየቀው ጥያቄ ዛሬም ሁላችንም መጠየቅ ያለብን ነን። በሃይማኖት ወንበር ላይ የሃይማኖት ካባ የደረብን ሰዎች፣ መስቀል የጨበጥን በተለያየ ቦታ ላይ ያለን ሰዎች፣ በአውደ ምሕረቱ የምንሰብክ ሰዎች ይህንን ጥያቄ ልንጠይቅ ያስፈልጋል። በስልጣን ወንበር ላይ የተቀመጡ ፖለቲከኞች ይህንን ጥያቄ ሊጠይቁ ይገባል ባይነኝ። ሰዎች የሰው ልጅ ማን ብለው ይጠሩታል? እኔ እከሌን እንዲህ እለዋለሁ ከሆነ ሐሜት ነው የሚሆነው። ስለዛ ሰው ያለንን አመለካከት የግላችንን ሐሳብ ነው የምንሰጠው። ግን መሆን ያለበት እኔን ማን ነው የሚሉ ከሆነ ግን ራሳችንን ለማሻሻል ራሳችንን ለመለወጥ ተዘጋጅተናል ማለት ነው። ስለዚህ ፖለቲከኞች፣ በስልጣን ወንበር ላይ የተቀመጡ ሰዎች ሊወርዱ ይገባል። ወርደው ህዝቡ ምን ይለናል፣ ስለኛ ምንድን ነው ያለው ሐሳብ ሊሉ ይገባል። ሃይማኖተኞች ከመድረኩ ጀርባ ህዝቡ ስለኛ ምንድን ነው የሚያወራው ብለው ስለ ራሳቸው ሐሳብ ሊጠይቁ ይገባል። ለምን? ምክንያቱም ክርስቶስ ራሱ ብሏል፣ እኔ በልቤ የዋህና ትሑት ነኝና ከኔ ተማሩ ብሏል። ከክርስቶስ ውጭ መምህር የለንም፣ የምንማረው ከእርሱ ነው። ስለዚህ ክርስቶስ ሊያስተምረን ስለፈለገ ነው ሰዎች የሰው ልጅ ማን ብሎ ይጠሩታል አለ። ከዛም በኋላ ደቀ መዛሙርቱ መመለስ ጀመሩ። አንዳንዱ ሙሴ ነው ይላል፣ አንዳንዱ ኤልያስ ነው ይላል፣ አንዳንዱ ዮሐንስ ነው ይላል፣ ደግሞ ብዙዎቹ ደግሞ ከቀድሞ ነቢያት መካከል አንዱ ነው ይሉሃል አሉት። አሁን ይሄ መልስ ትክክል አይደለም። ይሄ መልስ ትክክል ስላልሆነ ክርስቶስ ጥያቄውን ዞር አደረገና ጥሩ ሰዎች እንደዛ የሚሉኝ ከሆነ እናንተስ ማን ትሉኛላችሁ አለ። ችኩል የነበረው ጴጥሮስ ምን አለ? አንተማ የሕያው እግዚአብሔር ልጅ ነህ። የሕያው እግዚአብሔር ልጅ ነህ ሲለው መልሱ ትክክል ነው። መልሱ ትክክል ስለሆነ ክርስቶስ ምን አለው? ጴጥሮስ ይሄንን ስጋና ደም አልገለጠልህም፣ የአባቴ መንፈስ ነው የገለጠልህ አለው። ስለ ክርስቶስ ለማወቅ የአባቱ መንፈስ ቅዱስ ሊያግዘንና ሊረዳን ያስፈልጋል። ያለበለዚያ ያለ እግዚአብሔር መንፈስ ቅዱስ እርዳታ ስለ ልጁ ስለ ክርስቶስ ልናውቅ አንችልም ማለት ነው። ዛሬም የሚነሳው ጥያቄ ነው ለሃይማኖት መከፋፈል። በብዙ ሺህ ሃይማኖቶች ለመከፋፈላችን ምክንያቱ ሚስጥሩ ምንድነው? ሰነማቱ ሰዎች የሰው ልጅ ማን ብለው ይጠሩታል? ዛሬም እኮ አንዳንዶቹ ነብይ ነው ብለው የሚጠሩት አሉ። አንዳንዶቹ አማላጅ ነው ብለው የሚጠሩት አሉ። አንዳንዶቹ ፍጡር ነው ብለው የሚጠሩት አሉ። ለቱ ስብሐት
እኛ ደግሞ ምን ብለን እንጠራዋለን? የጌቶች ጌታ፣ የአማልክት አማልክት፣ የጌቶች ጌታ፣ የአማልክት ሁሉ አምላክ ነው፣ የነገስታት ሁሉ ንጉስ ነው የምንለው። እርሱ አማላጅ ሳይሆን ፈራጅ ነው። በደሙ ነፃ ያወጣን፣ ቀራንዮ ላይ ተሰቅሎ በሞቱ ሞታችንን ያስቀረልን አምላክ ነው። ፍጹም ሰው ፍጹም አምላክ ነው ብለን እናገራለን። የሕያው የእግዚአብሔር ልጅ ነው ብለን እንናገራለን። ስለዚህ ጴጥሮስ ምን አለ? አንተ የሕያው የእግዚአብሔር ልጅ ነህ አለው። በትምህርት ቤት አንድ ጎበዝ ልጅ ጥያቄ ሲጠይቅ፣ መምህሩ ጥያቄ ሲጠይቅ እጁን አውጥቶ ትክክለኛ መልስ ከመለሰ መምህሩ ሽልማት ይሸልመዋል። አንዳች የሚታይ ሽልማት እንኳን ባይሸልመው አጨብጭቡለት ጎበዝ ይሏል፣ ከባዱን ጥያቄ ስለመለሰ። ጴጥሮስ የመለሰው መልስ ትክክል ስለሆነ የመጀመሪያውን ሽልማት ተቀበለ። መጀመሪያ ምን አለው? ጴጥሮስ አንተ አለት ነህ፣ በዚች አለትነት ላይ ቤተክርስቲያንን እሰራታለሁ፣ የሲኦል ልጆች ሊያጠፏትና ሊያናውጧት አይችሉም አለና ለመለሰው ትክክለኛ መልስ ሽልማት ሰጠው። ምን ብሎ? የመንግስተ ሰማያት መክፈቻና መዝጊያ ቁልፍ በእጅ እሰጥሃለሁ፣ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታው በሰማይ የተፈታ ይሆናል አለው። የማሰርና የመፍታትን ስልጣን ሰጠው ለጊዜው ለጴጥሮስ። ኋላ ሲወራረድ ለአባቶች ለካህናት፣ አሁን የኔን ክህነት የዘር ሐረጉን እንቁጠር ሰንሰለት እንስራ ብንል ሄዶ የሚቆመው ማን ጋር? ጴጥሮስ ጋር ነው የሚቆመው። ምክንያቱም ሰንሰለት አላት ይቺ ቤተክርስቲያን ማለት ሰንሰለቱ፣ የክህነቱን ሰንሰለት በጴጥሮስ ነው ሲወራረድ የመጣው። ስለዚህ የእውነተኛውን ሽልማት አግኝቷል፣ ትክክለኛው። ስለዚህ አሁን ክርስቶስ አንተ የሕያው እግዚአብሔር ልጅ ነህ ሲለው ይህንን ስጋና ደም አይደለም የገለጸ የአባቴ መንፈስ ነው ብሎታል። ስለዚህ ክርስቶስን ከተራራው ግርጌ ዮሐንስ ነው ያሉት አሉ፣ ከተራራው ግርጌ ኤልያስ ነህ ሙሴ ነህ ያሉት አሉ። ለምሳሌ እኔ መምህር አንተን ማን ነው እርሱ ሲሉኝ ማለት ነው እሱማ እከሌ ነው ብል፣ ለምሳሌ እሱማ አበበ ነው ብል፣ አንተ አይ አይደለም አበበ አይደለም ዳንኤል ነኝ ካልክ ያ ትክክለኛ መልስ ነው። ስለዚህ ዳንኤል መሆኑን መግለጽ አለብን። ስለዚህ የክርስቶስን ጌትነትና አምላክነቱ በተራራው ላይ መገለጽ ስላለበት ከተራራው ግርጌ የተለያየ አመለካከት ስላለ ሶስቱን ሐዋርያት ይዞ ክርስቶስ ወደ ተራራ ወጣ። በዛም በተራራው ላይ ክርስቶስ ግርማ መንግስቱን ገልጦላቸዋል። እርሱ ሙሴ እንዳልሆነ ኤልያስ እንዳልሆነ ገልጦላቸዋል። በተራራው ላይ ጴጥሮስን ዮሐንስንና ወንድሙን ያዕቆብን ይዟቸው ከወጣ በኋላ ወተወለጠ ራዩ በቀድሜው ማርል በፊት ለፊታቸው ማለት ገጹ ሁሉ ተለወጠ፣ አበራ። ልብሱ አጣቢን እንኳን አጥቦ ሊያነጻው እንደማይችለው እንደ በረዶ ነጭ ሆነ ልብሱ። በዛን ጊዜ ሙሴና ኤልያስ መጡ። ሙሴና ኤልያስ የመጡት ለምንድን ነው? ከተራራው ግርጌ ሙሴና ኤልያስ የሚሉ ሰዎች ስለነበሩ ሙሴና ኤልያስ አይደለም እሱ። ለምን ሙሴ ትሉታላችሁ? ለምን ኤልያስ ትሉታላችሁ? የሙሴ አስገኝ የሙሴ ፈጣሪ፣ የኤልያስ አስገኝ የኤልያስ ፈጣሪ ነው እንጂ። ስለዚህ ተሳስታችኋል፣ ሙሴና ኤልያስ አይደለም የሙሴ ጌታ ነው ብለው ለመመስከር በዛ ተገኝተዋል። ብዙ ምስጢር ያየንበት ነው። እንግዲህ ወደ ኋላ ወደ ጥያቄው ደግሞ ሰፊ እንመጣበታለን ብዬ ስለገመትኩ ነው። ትክክል። በጣም የሚገርመው መምህር፣ እዚህ ጋር አንድ ነገር ማንሳት ያለብን በጣም ሲሪየስ ነገር ምንድን ነው? እናንተ ማን ትሉኛላችሁ ብሎ ክርስቶስ ጠየቃቸው እነሱን። ይሄን ለምን ነው እኔ አሁን ያነሳውን ለመሰለ መምህር፣ አሁን ዓለም ብዙ ሃይማኖቶች ሁሉም ተነስተው ማዕከል አድርገው ሀሳባቸው የሚገልጹት ኢየሱስ ክርስቶስ ላይ ነው። ለምሳሌ እንዳልከው ቅድም ፕሮቴስታንቶች አማላጅ ነው ይሉታል፣ ክርስቶስ ኢየሱስ ላይ ነው። ጆባ ዊትነሶች እንደ አንድ መልአክ ነው ብለው ክርስቶስን ይገልጹታል። ወልድ ፍጡር ነው፣ ወልድ ፍጡር ነው በእንደዛ አድርገው መልአክ ነው ይሉታል እነሱ ጆባ ዊትነሶች ማለት ነው። በሌላም ደግሞ በእስልምና ካየ እሱ ነብይ ነው ብለው ይናገራሉ። መልእክተኛ ነው እንጂ አምላክ አይደለም ይላሉ። በጣም ብዙ ቤተ እምነቶች ውስጥ ብትገባ ኢየሱስ ክርስቶስ ላይ ነው ጥያቄ ያለው ማለት ነው። አሁንም ድረስ አለ ኢየሱስ ክርስቶስ ላይ ጥያቄ አለ። የሚገርምህ ይሄ ጥያቄ በአውሮፓ በእነ አሜሪካ በእነ ካናዳ ደግሞ በቃ ኢየሱስ ክርስቶስን ስሙን እንኳን መስማት አይፈልጉም። ሰሞኑ አንድ እንትን ሰምተህ ከሆነ ሚዲያ ላይ የተዘዋወረ የኮካኮላ ፋብሪካ ስም እየጠሩ የተለያየ ምናምን ሲያደርግ እንትን ያደርግላቸዋል። ግን ጂሰስ ክራይስት የሚል ግን ሪጀክት ያደርገዋል ያ እንትንና ኮካ ለካ ክርስቶስ ኢየሱስን አይቀበልም ወደሚል መጥቷና በዚህ ድረስ ኢየሱስ ክርስቶስ ላይ አሁን ድረስ እንዳልከው ከተራራ በታች ያለ ነገር ብዙ ነገር አለና እቺን ነገር ትንሽ ዳሰን ወደ ላይ እንሄዳለን። ኖርማሊ መጽሐፍ ቅዱሳዊ ነው ፍሬምወርካችን መጽሐፍ ቅዱስ አይደል? መጽሐፍ ቅዱስ
አሁን ለምሳሌ እኛ ኦርቶዶክሳዊ ቤተክርስቲያን ሌሎች አዋልድ መጽሐፍትን እንቀበላለን። ሌሎች አዋልድ መጽሐፍትን የምንቀበለው ከመጽሐፍ ቅዱስ ስለተወለዱ ነው። አዋልድ መጽሐፍት ማለት ለምሳሌ ማንም ሰው ተነስቶ ዛሬ ላይ ማለት አንድ ድርጅት ቢያቋቁም ለድርጅቱ ለምሳሌ ለዚህ ስቱዲዮ የሚሆን የሚበጅ ህግ ሊወጣ ይችላል። መንግስት ችግር የለበትም ህግ ሲወጣ። ችግሩ ምንድነው? ከህገ መንግስቱ ጋር የሚጻረር ከሆነ ግን ማለት ህገ መንግስቱ ለመናድ ይላል። አሁን እኛ ሌሎች አዋልድ መጽሐፍትን እንቀበላለን። ህገ መንግስታችን ግን ህገ መንግስት ግን የምናየው ግን የሁሉ ነገር ምንጫችን ግን መጽሐፍ ቅዱስ ነው። ስለዚህ ከመጽሐፍ ቅዱስ ፍሬምወርክ ወጣ። መጽሐፍ ቅዱስ ላይ እኮ አንድ ቃል እናገኛለን። ያ ስምዖን አረጋዊው ይህንን ሳታይ አትሞትም የተባለው እኮ ማለት ነው ድንግል ማርያም ወደ እርሱ ህፃኑን ታቀፋ ስትመጣ ማለት ነው ምንድናት? በነፍሲ ሰይፍ ያልፋል አለና ማለት ይህ ህፃን ለብዙዎቹ ለመውደቃቸውና ለመነሳታቸው ምክንያት ይሆናል። ዛሬም የክርስቶስ ነገር ነው። ነገረ ክርስቶስ ለመውደቃችንም ለመነሳታችንም ሚስጥርም የሆነው ነገረ ክርስቶስ ላይ ነው። ክርስቶስን እንዴት እንረዳዋለን ነው። በስጋ የተገለጠውን በአሕዛብ የታመነውን በመላእክት የተነገረለትን ክርስቶስን እንዴት እናውቀዋለን? እንዴት እናምነዋለን? ስለዚህ ማለት ያ ነው ሚስጥሩ፣ ቁልፉ እዛች ጋር ነው። ስለዚህ ለብዙዎች ለመውደቃቸውና ለመነሳታቸው ምክንያት ነው እንዳለ እውነት ነው። ዛሬም ለመውደቃችንም ለመነሳታችንም ምክንያት ነገረ ክርስቶስን ነው። ስለዚህ ብዙዎች በክርስቶስ ጉዳይ ላይ ተደነቃቅፈው ይወደቁ አሉ። እኛ ደግሞ ጌትነቱን የተረዳን አምላክነቱን ደግሞ የተረዳን በስጋ ማርያም ቢገለጥም የአብ የባህሪ ልጁ እንደሆነ ቅድምም እንዳለው በዚህ በፊልጵስዩስ ቂሳርያም ላይ አንተ ያው እግዚአብሔር ልጅ ነህ ተብሎ ተጻፈ። እግዚአብሔር ልጅ እግዚአብሔር የሆነ ይህንን ደግሞ የምናውቅ እኛ ደግሞ ማለት ነው የምናደርጋለን ጌትነቱን እንመሰክራለን፣ አምላክነቱን እንመሰክራለን። ለመነሳታችን ለመቆማችን ሚስጥር እርሱ ስለሆነ ማለት ነው። ስለዚህ መጽሐፍ ቅዱሳዊ ነው። ለመውደቃችን ለመነሳታችንም እሱ ስለሆነ ማለት ነው። ስለዚህ ይሄ ትንቢቱ ይፈጸም ዘንድ ግድ ስለሆነ ነው። በጣም ጥሩ ነው። ስለዚህ ትክክለኛ መድኃኔ ዓለም ኢየሱስ ክርስቶስ ነው የምትሰብከው ኦርቶዶክስ ተዋሕዶ ቤተክርስቲያን ናት ማለት ነው። ሌላ ቦታ ተኪዶ ክርስቶስ ኢየሱስ መገኘት አይቻልም። እውነት ራሷን መሰረቷን ጉልላቷን ሁለንተናዋም ክርስቶስን የምትሰብክ ኦርቶዶክሳዊት ቤተክርስቲያን ነች። ለዚህ ነው ቤተክርስቲያን እውነት ልጆች ስላደረገን እግዚአብሔር ይመስገን። አሜን አሜን። በጣም የሚገርም ነው መምህር። እዚሁ ጋር ተያያዥነት እንግዲህ ሚስጥራቶቹ ላይ እንመጣባቸዋለን በደንብ። አሁን ማቴዎስ 17 ላይ በስድስተኛውም ቀን ብሎ ነው የሚገልጠው እና ያዕቆብ ዮሐንስና ጴጥሮስን ይዟቸው ሄደ ይላል። ስድስተኛው ቀን ይላል። ሌላው አንዳንድ ቦታ ላይ ሰባተኛው ቀን የሚል አለ፣ በስምንተኛው ቀን የሚል አለ። እውነት ነው። እና ይሄ ነገር እንዴት ነው ቁጥር ይጋጨውን? ምክንያቱም አንዳንዴ ምን አለ መምህር መሰለው የታስታውሱ እንደሆነ የሕማማት ይቺ በተለይ ዓርብ ቀን ክርስቶስ ኢየሱስ 9 ሰዓት ነው ተሰቀለ ይላል አንድ ሐዋርያ ማቴዎስ ወንጌል ላይ ሊል ይችላል። ሉቃስ ደግሞ 6 ሰዓት ይላል። እንዲህ አይነት መፈራረቆች አሉ ሰዓት እና አሁንም ደግሞ ቀኑ ላይ እዚህ ጋር ደግሞ ስንመጣ በስድስተኛው ቀንና ሌሎች ደግሞ 7 አንደኛው ደግሞ በ8 ይላል። ከምን አንጻር ነው መምህር ይሄ? በጣም ጥሩ ጥያቄ ነው። እንግዲህ ማቴዎስ እንደነገረን ማቴዎስ በስድስተኛውም ቀን ነው የሚለው። በፊልጵስዩስ ቂሳርያ ጥያቄው ከጠየቃቸው በኋላ በስድስተኛው ቀን ይላል። በሰባተኛው ቀን በስምንተኛው ቀን የሚለው በመሰረቱ መጽሐፍ ማቴዎስ የጎደለውን ነገር ሞልቶ የተረፈውን ደግሞ ማቴዎስ አጉድሎ መናገር ደግሞ ልማዱ ነው መጽሐፍ ቅዱስ። ዋናው ነገር ምን መሆኑ ነው? ከ6 ቀን በላይ መሆናቸው ነው። የሌሎቹ ከ5 ቀን በታች እንዳይሆን ነው። ከዛ በላይ መሆኑ ችግር የለው። ሊቃውንቱ ይሄንን በሌላም መንገድ ደግሞ ምን ያዩታል? 7 ቀን እንዴት አሉ ቢሉ የማቴዎስም ራሱ 7 ቀን እኮ ነው። ምክንያቱም አንድ ሳምንት የሚሆነው 7 ቀን ሲሞላው ነው ይሉና ማለት የጎደለውን ይሞላሉ ሊቃውንት ይሄንን ይላሉ። ሌላው በስምንተኛው ቀን ለምንድን ነው ያሉት ደግሞ ቢባል አንዳንዶቹ ደግሞ የጻፉትን ሉቃስ ደግሞ የጻፉት ለምንድን ነው የሄዱበትን የወጡበትን ብቻ ሳይሆን የተመለሱበትንም ቀን ጨምረው ነው። ማቴዎስ የወጡበትን ቀን ብቻ አለ፣ ሌሎቹ ደግሞ የተመለሱበትንም ቀን። ከዛ ባሻገር በሂሳባዊ ስሌት እስቲ እንውሰደው። አሁን ይህንን ቁጥር ወደ ፍልስፍና ደግሞ እንውሰደው፣ ወደ ሌላ እይታ ደግሞ እንውሰደው። በሂሳባዊ ቁጥር ማንኛውም ቁጥር ከነጥብ በኋላ 5 እና ከዛ በላይ ከሆነ ወደዚህ ነው የሚተላለፈው። ለምሳሌ 3.5 ብንል 4 እንላለን። የጎደለው እንደዚህ እየሞላ እንመጣለን። አሁን ከ6 ቀን በኋላ አይደል ያለው ማቴዎስ። ከ6 ቀን በኋላ ለምን አለ ሲባል ክርስቶስ ለአዳም የገባለት አንድ ቃል ኪዳን አለ። ምን ብሎ ከልጅ ልጅ ተወልጄ ከ5 ቀን ተኩል በኋላ አድንሃለሁ ብሎታል። 5 ቀን ተኩል ያለው ምንድነው? በእግዚአብሔር ዘንድ 1000 ዓመት ማለት በሰዎች ዘንድ 1000 ዓመት በእግዚአብሔር እንደ አንድ ቀን ነው። 5 ቀን ተኩል ያለው 5500 ዘመን ነው። 5 ቀን ተኩል ወደ ሳይው ስሌት ስናመጣው 5.5 ማለት ነው አይደል? ስለዚህ 5.5 ያ የፍዳው ዘመን ያ የኩነኔው ዘመን 5500 ዘመን አልፎ
ስድስተኛው ዓመት ማለት ስድስተኛው ቀን የምህረቱ ዘመን ብትዋል 5 ቀኑ ተኩል አልፎልሃል አሁን የምህረት ዘመን ነው ስለዚህ በስድስተኛው ቀን ወደ ተራራ ይዟቸው ወጣ ለምን ምክንያቱም በዚህ በኦሪት ዘጸአት በምዕራፍ 19 ቁጥር 12 ላይ ተራራውን የነካ ፈጽሞ ይሞታል የሚል ቃል አለ ስለዚህ ተራራውን የነካ ፈጽሞ ይሞታል ያለው ወደ ተራራው የሚገባው ከሌዊ ነገድ የሆነው ሌዋውያን ካህናት እንኳን ሲገቡ የሚገርመው ነገር እግራቸው ላይ ሻኩራ ታስሮ ከዛም በኋላ በረጅም ግምር ታስረው ነበር ወደ ቅድስተ ቅዱሳኑ የሚገቡት ለምን ህጉ ላይ ሞት ስለነበረበት ወደ ተራራው ሌላው ሰው አይጠጋም ኦርዲነሪው ሰው አይጠጋም ነበር ከሩቅ ሆኖ ነበር የሚጠብቀው ምላሹን የሚነገረው ሊቀ ካህናቱ ነው በአመት አንድ ጊዜ ለኃጢአት ማስተሰሪያ የሚሆን የበጎችን ዮሐንሶቹን እንደሚይዙ ይገባና ሊቀ ካህናቱ ከተለመደው ጊዜ በላይ ከቆየ ገመዱን እየጎተቱ አስክሬን ነበር የሚያወሩት ለምን ምክንያቱም ተራራውን የነካ ፈጽሞ ይሞታል አሁን 5 ቀን ተኩል አልፏል ስድስተኛው ቀን መጥቷል የምህረት ዘመን መጥቷል ወደ ተራራው የሚመጣ ወደ ተራራው የሚጠጋ ሁሉ ምን የለበትም ሞት ሳይሆን ድነት አለበት በተራራው ላይ የልጁ አማናዊ ስጋ ይሰዋበታል የልጁ አማናዊ ደም ይቀዳበታል ይሄ ደግሞ ዘላለማዊ ሕይወትን የሚያሰጥ ነው በዛ ወንጌል ይሰበካል የክርስቶስ ጌትነቱ አምላክነቱ የቅዱሳኑ ምልጃ የድንግል ማርያም እናትነት ምልጃ ይነገርበታል ስለዚህ ወደ ተራራው ይመጣ ሞት ሳይሆን ሕይወት አለው ስለዚህ ስድስተኛ ቀን የተባለው ምን ማለት ነው የጨለማው ዘመን አልፏል 5 ቀን ተኩል አልፏል አሁን ስድስተኛው ቀን መጥቷል ያ የሞት ዘመኑ ተገፏል የሚለውንም ነገር ሲያጠይቅልን ነው ከዚህ የተነሳ ነው በጣም የሚገርም ነው መምህር እንደዚህ አይነት ሐሳቦች የምናነሳው መጽሐፍ ቅዱስ ምን ያህል ምስጢር አዘር ሐሳቦች እንዳሉት እንዲታወቅ ነው ምክንያቱም አንዳንድ ከሌላ ቤተ እምነት ያሉ ሰዎች ይሄው መጽሐፋችሁ እኮ እንዲላል ይላሉ ግን አይደለም የኛ ምስጢር አለው አፈታት ትርጓሜ አለው ለምሳሌ ቅድም እንዳልኩ እነ ማቴዎስ 6 ሰዓት እነ ሉቃስ 9 ሰዓት እንደዚህ ሌላ አራት ወንጌላውያን የጻፉት አጻጻፍ ቀኑ ይቀያየራል አሁን ሊቃውንቱ ለምንድን ነው ይሄ ነገር አይጋጨም ወይ ሲባል አይጋጨም ምክንያቱም ደቀ መዛሙርቱ የጌታን ስቅለት ቁጭለው ሲጽፉት ያሉበት አገር አንዳንድ ቦታ ጨለማ ነው አንዳንድ ቦታ ደግሞ ቀን ነው ስለዚህ እንደየቦታቸው ሆነው ነው የጻፉት ብለው ይናገራሉና ቀላል ምስጢር አይደለም እንዲህ አይነት ነገሮችን ማንሳት እዚሁ ላይ የህዘን መምህር እንግዲህ ክርስቶስ ኢየሱስ ወደ ደብረ ታቦር ይዟቸው ወጣ አሁን ብዙ ተራራዎች አሉ በዛ ዘመን እነ ሲና ተራራ አሉ እነ ቄርሜሎስ ተራራ አለ በጣም ብዙ ተራራዎች አሉ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ደብረ ታቦር ተራራ ነው ይዟቸው ሄደው ምስጢሩ ምን ይሆን ወደዛ ተራራ ይዟቸው ሄደው በጣም ጥሩ እንግዲህ የታቦር ተራራ ለምን ተመረጠ ነው ሌሎች ተራሮች እያሉ ለምን የታቦር ተራራ ተመረጠ በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ በዚህም እግዚአብሔር አለ አይገርምም ሁሉ የሱ ስፍራ ነው አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንጻ ቤተክርስቲያኑ መድኃኔዓለም በዚህ አይከብርምና ለርሱ የሚገባውን ክብር ሰጠን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ ማንን በማመን መድኃኔዓለምን ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን እናታችን አባታችን ውጭ በብርድ እያደሩ ነው እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን ድንበት አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በመናምን ፈራረሰው ወደቀ የተሻለ እናደርጋለን ስንል ያው ያቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል
አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ሽንፍር ነው የሚመታቸው። ቁጭ ብለው የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። በመሰረቱ ማለት እግዚአብሔር የሚሰራበት የራሱ የሆነ አሰራር አለው። እግዚአብሔር በሕግም ያለ ሕግም ይሰራል። ያን እማን ትዝ ካለ እማንን በዮርዳኖስ ወንዝ 7 ጊዜ በቅ ጥልቅ በላ ያለው 7 ጊዜ በቅ ጥልቅ በላ ያለው ለምንድን ነው? ነብዩ እስመ ውልቆ ሳብህ ፍጹም ውእቱ በዕብራውያን 7 ቁጥር በዕብራውያን ዘንድ ፍጹም ቁጥር ነውና ፍጹም አምነህ በቅ ጥልቅ በል ሲለው ማለት ነው። ምንም ብሎ መለሰ እንዴ በአገሬ እኮ እና አባና እነ ፋርፋ የተሻሉ ወንዞች እኮ አሉ፣ ጥርት ያሉ እኮ ወንዞች አሉ። እዛ ለምን አልሄድም አለ። ግን እግዚአብሔር ሊሰራበት ያስባል። ስለዚህ እግዚአብሔር ነገሮችን ሁሉ ለዚህ ነው መክብብም በምዕራፍ 3 ቁጥር 11 ላይ ነገሩን ሁሉ በጊዜው ባርጎ ሰራው ያለው። እግዚአብሔር የሚሰራበት ጊዜ አለው። ከዛ ባሻገር ግን የታቦር ተራራ የተመረጠበት ራሱን የቻለ ሚስጥር አለው። ምክንያቱም በብሉይ ዘመን ስለዚህ ተራራ የተነገሩ ነገሮች ነበሩ። በተለይም ደግሞ በዚህ በመሳፍንቱ ዘመን ባራቅ ሲሳራን ከነሰራዊቱ ድል ያደረገው በዚህ በታቦር ተራራ ላይ ነው እና የዚህም ተራራ ምሳሌነት አለውና ባራቅ የጌታችን ነው ምሳሌ ነው። ሲሳራ ደግሞ የአጋንንት ነው። በዛ ዘመን የነበሩ በክርስቶስ ዘመን የነበሩ ጌታችን ወደ ተራራ ወስዶ ክብሩን የገለጠላቸው እነዛ ደቀ መዛሙርቱ የሚያው ከተራራው ግርጌ ግን የነበሩት ግን እነዛ ጻፍት ፈሪሳውያን ግን በልቦናቸው ላይ ኃይል አጋንንት አድሮ ነበር። ስለዚህ በደብረ ታቦር ተራራ ላይ ክርስቶስ ጌትነቱን አምላክነቱን ገልጦ በውስጣቸው የተደበቀውን ምን አድርጓል? ድብቅ ሰራዊት የጨለማውን አበጋዝ ክርስቶስ ምን አድርጎታል? መጥቶታል፣ ጥሎታል። ከዚህም የተነሳ ነው ክርስቶስ በዛ ተራራ ላይ ከዛ ባሻገር ቀደም እንደተባለው በመዝሙር 88 ቁጥር 12 ላይ ታቦር ወአርሞኔም በስመ ዚአከ ይትፌስሑ፣ ታቦርና አርሞኔም በስም ደስ ይላቸዋል ተብሎ ተጽፏል። በስም ደስ ይላቸዋል የተባለው ምንድነው? ልበ አምላክ ዳዊት አስቀድሞ ክብርን ሳይጠግባለሁ ብሏል። ስለዚህ የእግዚአብሔር ወልድ የክርስቶስ ክብሩ የተገለጠው በደብረ ታቦር ነውና በዛም የተነሳ ታቦርና አርሞኒየም በታቦር የተገለጠው ብርሃነ መለኮቱ እስከ አርሞኒየም ተራራ ድረስ ብርሃን ሆኗልና ታቦርና አርሞኒየም በስም ደስ ይላቸዋል የሚለው ያ የትንቢት ቃል ልበ አምላክ ዳዊት የተናገረው ቃል ይፈጸም ዘንድ ታቦር ተራራ ተመርጧል። በዚህ የተነሳ በጣም የሚገርም ነው። ለምሳሌ መምህር እንዳልከው ነው። አሁን ክርስቶስ ኢየሱስ በቀራንዮ አደባባይ ላይ ሲሆን የራሱን የቻለ ምስጢር አለው። ቦታው ራሱን የቻለ ታሪክ አለው። ወደኋላ ሲኬድና እግዚአብሔር አንዳች ነገር ሲያደርግ ያለምንም ነገር አይደለም፣ ሁሉ ነገር በምክንያት ነው የሚያደርገውና ጥሩ ማብራሪያ ነው። ምናልባት እስኪ ወደዚህ ደግሞ እንምጣ መምህር። ተራሯ ላይ ደግሞ እንሂድና አንዳንድ ነገሮችን እንዳሳቸው እንግዲህ ሶስቱን ደቀ መዛሙርት ይዟቸው ከሄደ በኋላ ጴጥሮስ፣ ያዕቆብን፣ ዮሐንስን እነሱ ተኙ ነው የሚለው ማለት አንቀላፉ። ድንገት ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ልብሱ ተቀየረ። በዛው ቅስፈት ስር ሙሴና ኤልያስ መጡ። አሁን
እዚህ ጋር 3 ደቀ መዛሙርት አሉ፣ እዚህ ጋር ደግሞ ሙሴና ኤልያስ አሉ። እና ደቀ መዛሙርቶቹ ሲነቁ በጣም ተገረሙ። የወጣው ክርስቶስ ኢየሱስ ነው፣ ግን እዛ ጋር ሙሴና ኤልያስን አዩዋቸው። እዚህ ውስጥ ብዙ ነገሮች አሉ። እስኪ መምህር አንዳንድ ሀሳቦችን እናንሳ። ለምሳሌ አሁን በትርጓሜ መጽሐፍ ላይ የሚናገረው አለ ሙሴን ኤልያስን ለምን አመጣቸው የሚል ምክንያቱ ምንድን ነው ይላል። ምስጢር አላቸው። እነዚህ 3 ስለምን መጡ የሚሉትን እንዳሳቸው 3 ዳሰን ደግሞ እስኪ ወደ ትውፊት ወደ ባህሉ እንሄዳለን። በጣም ጥሩ። እንግዲህ ደብረ ታቦር ላይ ለምንድን ነው ክብር ይግባውና መድኃኔዓለም ኢየሱስ ክርስቶስ 3ቱን ደቀ መዛሙርት ይዞ የሄደው ስንል እንግዲህ ሌሎቹን 9ኙን በእግረ ደብረ አይደል ላይ ትቷቸው በተራራው ግርጌ ነው ይዟቸው 3ቱን ብቻ ይዟቸው ወጥቷል። በዛም ደግሞ ሙሴና ኤልያስ ቅድም እንዳለው በማቴዎስ ወንጌል በምዕራፍ 16 ላይ ሙሴና ኤልያስ ስላሉት ነው አንደኛው። ከዛ ባሻገር ግን በጣም ብዙ ሚስጥር አለው እዚች ጋር ሙሴና ኤልያስ የመጡበት። ሙሴና ኤልያስ የመጡበት አንድም ሙሴ የመጣው ከሞቱ ወገን ነው፣ ኤልያስ ደግሞ ከሕያዋን ነው። ለምንድን ነው የመጡት? ክርስቶስን ማለት ነው አንተ የሙታንም የሕያዋንም አምላክ ነህ ሲሉት ነው። የሕያዋንና የሙታን አምላክ ነውና ክርስቶስ ይሄንን ይገልጡ ዘንድ ሙሴና ኤልያስ መጥተዋል። እንግዲህ ሙሴ የሚገርመው ነገር ማለት ነው የመጣው ከተራራው ግርጌ ክርስቶስ ሙሴ ተብሎ አይደለ? ለምንድን ነው ሰው አንተን ሙሴ የሚልህ? እኔ እኮ ባህር ብከፍል ጠላት ብገል አለት ብሰነጥቅ ውሃ ባፈልቅ ሰማይ ባስከፍት መናም ባስወርድ ያንተን ስም እኮ ጠርቼ ነው እንጂ በራሴ አቅም በራሴ ችሎታ አይደለም። አንተ አግዘኝ፣ አንተ ረድተኝ ነው። ያንተ ቸርነት ያንተ በጎነት ስላገዘኝ ስለረዳኝ ነው። ስለዚህ አንተ ሙሴ ልትባል አይገባም፣ እግዚአ ሙሴና የሙሴ አምላክ ልትባል ነው የሚገባ ሲለው ነው። ኤልያስ ስለምን መጣ ሲባል ከተራራው ግርጌ አንዳንድ ሰዎች ኤልያስ ነው ብለውታል። ኤልያስ ለነገስታቱ ገጽ እንኳን የማይፈራ ነው። ኤልያስ የሚገርሙ እና አካብን እና ኤልዛቤልን የገሰጸ ነው። እነዛ 450 ለጣዖት የሚሰዉ ካህናትን ያሳረደ ነው። የአምላኩን ጌትነት የገለጠ ነው። የሚገርመው ነገር ኤልያስ ለ3 ዓመት ከ6 ወር ሰማይ ዝናብ እንዳትሰጥ የከለከለ ነው። እኔ እንደው ምን አይነት ጸጋ ነው ላሉ የኤልያስ ጸጋ። ከእግዚአብሔር ጋር ተነጋገረ። ህዝቡ አንተን አላወቁም፣ በዓል የሚባል አምላክ ነው ብለው ጣዖቱን አቁሞ እየሰገዱ ነውና ረሃብ እኮ በምድሪቱ ላይ ቢሆን እኮ የሰማይ መስኮቶችን እኮ በተዘጋ እኮ ህዝቡ ማን ነው አምላክ ብሎ አንተን ፍለጋ ይመጣል። ስለዚህ ምን እንዳል የሰማይ መስኮቶችን ዘጋሉ። አይገርምም? እግዚአብሔር ሰማው ኤልያስ። ለምን እግዚአብሔር ሰማው? ምክንያቱም ምን ይላል መጽሐፍ? የእግዚአብሔር ዓይኖች ወደ ጻድቃን ጆሮቹም ወደ ጩኸታቸው ነው ይላል። ዛሬ ላይ የጻድቃን ምልጃ፣ የጻድቃን ጩኸት፣ የጻድቃን ልመና አያስፈልግም የሚሉ ሰዎች አሉ። ግን መጽሐፍ ቅዱስ ግን ምንድነው የሚለው? የእግዚአብሔር ዓይኖች ወደ ጻድቃን ጆሮቹም ወደ ጩኸታቸው። እግዚአብሔር ተመለከተ ኤልያስን። ከዛም በኋላ ሰማው። እግዚአብሔር ሰማውና ምን አደረገ? የሰማይ መስኮቶችን ለ3 ዓመት ከ6 ወር ዘጋ። ኤልያስ ለ3 ዓመት ከ6 ወር ሰማይን መለጎም እንዳይዘንብ ማድረግ ብቻ አይደለም፣ ሰማይ እንዳይዘንብ ካደረገ በኋላ እሳት ደግሞ አዘንቧል ኤልያስ። ስለዚህ ኤልያስ የመጣው ለምንድን ነው? ለ3 ዓመት ከ6 ወር ዝናብ እንዳይዘንብ ባደርግ፣ ያ ብቻ አይደለም ደግሞ እሳት እንዲዘንብ ባደርግ ያንተን ስም እኮ ጠርቼ ነው፣ ያንተን ጌትነት ያንተን አምላክነት እኮ አውቄ ነው፣ ያንተን ካህሊነት እኮ ተረድቼ ነው። ስለዚህ አንተ ኤልያስ ልትባል አይገባህም። አንተ ልትባል የሚገባው ማን ነው? የኤልያስ አምላክ የኤልያስ ፈጣሪ ነው ልትባል የሚገባው ሲል ኤልያስ በዛ በኩል መጥቷል። የሚገርመው ነገር ማለት ሙሴ የመጣው ካገቡ ወገን ነው፣ ኤልያስ ደግሞ ከደናግላን ወገን ነው። የመጡት ደግሞ በተራራው ላይ ነው። አይገርም? ሰው አግብቶም በሕግም እየኖረ ደግሞ በምልኩስናም እየኖረ ራሱን ፍቃዱን ለእግዚአብሔርም እያስገዛ ምን ሊያደርግ ይገባል? የክርስቶስን ጌትነትና አምላክነት ሊመሰክር ይችላል። የሰማዩን መንግስት ሊወርስ ይችላልና ከዚህ የተነሳ ነው። ከዛ ባሻገር እንግዲህ ከክርስቶስ ጋር ሲነጋገሩ ደመና ጋረዳቸው አይደለም ያለው። የታቦር ተራራ የሥላሴን አንድነትና ሶስትነት የተረዳንበት ነው። መገለጥ የምንለው ዘመን አለ አይደለም? ዘመን አስተርእዮ የምንለው እንግዲህ መገለጥ ስንል 2 አይነት መገለጥ ነው ያለው ቤተክርስቲያናችን አስተምሮት። አንደኛውና የመጀመሪያው ጀነራል ሪቮሉሽን የምንለው፣ ሁለተኛው ደግሞ ስፔሲፊክ ሪቮሉሽን የምንለው። በጥቅል መገለጥና በውስን መገለጥ ነው እግዚአብሔርን የምናውቀው። አስቀድመን በብሉይ ዘመን እግዚአብሔርን የምናውቀው የነበረው በጥቅል መገለጥ ነው። እግዚአብሔርም አለ ይልና አንድነቱን፣ ሰውን በአርአያችንና በአምሳያችን እንፍጠር ይልና ደግሞ ሶስትነቱን፣ እግዚአብሔርም አለ ብሎ አንድነቱን፣ ኑ እንውረድ ቋንቋቸው እንደበላልቅ ብሎ ሶስትነቱን። በተለይም ደግሞ ነብይ እግዚአብሔር ኢሳይያስ በትንቢተ ኢሳይያስ በምዕራፍ 6 ላይ ቅዱስ 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 እግዚአብሔር ይላል። ቅዱስ ብሎ 3 ጊዜ፣ አንዴ ደግሞ እግዚአብሔር አለ።
ለምን ቅዱስ ቅዱስ ሶስት ጊዜ አለች? ቅዱስ እግዚአብሔር አብ፣ ቅዱስ እግዚአብሔር ወልድ፣ ቅዱስ እግዚአብሔር መንፈስ ቅዱስ የለውም። ይህንንም ደግሞ ማለት ነው ሊቁ ቅዱስ ዮሐንስ አፈወርቅ ምን ይላል? እኔስ እግዚአብሔር ባልኩኝ ጊዜ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ መናገር ይነዋል። እግዚአብሔር የሚለው የሶስትነት ስያሜያቸው ነውና፣ ምክንያቱም እግዚአብሔር የሚለውን 3 ቦታ ላይ ብንከፍለው እግዚ አብና ሄር የሚል ይሰጠናል። እግዚ ማለት ጌታ ማለት ነው፣ ክርስቶስን ይወክላል። አብ ማለት አባት ነው፣ አብን ይወክልልናል። ሄር ማለት ሸር ሩሩ አዳኝ ማለት ነው፣ መንፈስ ቅዱስን ይወክላል። እግዚአብሔር ስንል ሶስትነት ነው። ስለዚህ በጥቅል መገለጥ ነበር የምናውቀው። በጥቅል መገለጥ የምናውቀውን በውስን መገለጥ የምናውቀው ዘንድ እርሱ ራሱ ምን አደረገ? ክርስቶስ በስጋ ማርያም ተገለጠ። በዮርዳኖስ አወቅን አንድ በውስን መገለጥ። እሱ ሲጠመቅ አብ የምወደው ልጄ ነው ሲል፣ መንፈስ ቅዱስ በርግብ አምሳል ሲወርድ፣ በደብረ ታቦር ተራራም ላይ ምን አደረግን? በውስን መገለጥ እግዚአብሔር ራሱን ሲገልጥልን አየን። አብ ምን ሲል? የምወደው ልጄ ይሄ ነው ሲል፣ ወልድ ደግሞ በተራራው ላይ፣ መንፈስ ቅዱስ ደግሞ በደመና አምድ በብርሃን ተከቡ መንፈስ ቅዱስን አየ ነው። ስለዚህ አንድነትና ሶስትነትንም የተረዳንበት ነው የታቦር ተራራ። ይሄ ብቻ አይደለም፣ ረቂቅ ነው ሚስጥሩ። በዚህ በኩል ደግሞ 3ቱ ደቀ መዛሙርት አሉ። አይገርም? በዛ በኩል ደግሞ ማን አሉ? 2ቱ ደግሞ ከነቢያትና ከሐዋርያት ደግሞ ማን ነው? ከነቢያትና ከዛ በኩል ከነቢያት አሉ፣ ከዚህ በኩል ደግሞ ከሐዋርያት ደግሞ ተገኝተዋል። የተገናኙት ደግሞ በተራራው። ተራራዋ የቤተክርስቲያን ምሳሌ ሆና መጽሐፍ ቅዱስም እንደሚነግረን እናንተ የተመሰረታችሁት በነቢያትና በሐዋርያት መሰረት ላይ ነው ይላል። እናመጣለን ከሞቱት ሙሴን፣ ከሕያዋን ኤልያስን አመጣለን። ሐዋርያት ደግሞ 3ቱን ደቀ መዛሙርት ደግሞ አመጣለን። ቤተክርስቲያን የታነጸችው ከዚህ የተነሳ ስለሆነ ነው። ይሄ ብቻ አይደለም። የሚገርመው ነገር ሙሴና ኤልያስ አረጋውያኑ እነዛ ምንን ይወክልልናል? በተራራው ላይ የተገኙት ምንን ይወክልልናል ስንል ቀሳውስትን ይወክልልናል። ሙሴና ኤልያስ የቀሳውስት ምሳሌ ናቸው። በዚህ በኩል ያሉት ደግሞ 3ቱ ደቀ መዛሙርት ደግሞ የዲያቆናት ምሳሌ ናቸው። የተገኙት ደግሞ በተራራው ላይ ነው። ዛሬ ላይ ቅዳሴ ሲገባ 5 ልዑክ ይሆናል። መካከል ላይ ደግሞ ማን አለ? ክርስቶስ አለ። ቅዳሴው ቢቀደስ፣ ኪዳኑ ቢደርስ፣ ሰዓታቱ ቢቆም፣ ወንጌሉ ቢሰበክ፣ ዝማሬው ቢዘመር፣ ቅኔው እንደ ውሃ እንደ ጅረት ቢፈስ፣ ምን ቢል የሚወደሰው የሚመሰገነው የድንግል ማርያም ልጅ መድኃኔዓለም ኢየሱስ ክርስቶስ ነው። መካከል ላይ ያለው እሱ ነው። ስለዚህ ዛሬ ቤተክርስቲያን መሰረት አድርጋ በተራራው በተመሰለው ቤተክርስቲያን ላይ ወደ ቅዳሴ የሚገቡ 5 ልዑካን ይሆናሉ። የሚቀደሰው እሱ ክርስቶስ፣ የሚፈተተው የሱ ቅዱስ ሥጋውና ክቡር ደሙ ስለሆነ ይህንን ሲያጠይቅ ነው። ሙሴና ኤልያስ የብሉይ ኪዳን ምሳሌ ናቸው። በዚህ በኩል ያሉ 3ቱ ደቀ መዛሙርት ደግሞ የአዲስ ኪዳን ምሳሌ ናቸው። የተገናኙት ደግሞ በተራራው ላይ ነው። ደግሞ የተገናኙት በተራራው ላይ ሲገኙ የሚገርመው ነገር መካከል ላይ ደግሞ ክርስቶስ አሉ። ብሉይና አዲስ የተዋሃደው በክርስቶስ ኢየሱስ ሰው መሆን ነው። ብሉይና አዲስ አንድ የሆነ የተዋሃደው ምክንያቱም ማለት ነው ብሉዩ ጥላ ነበር ለአዲስ ኪዳኑ። በዚህ በኩል ደግሞ ክርስቶስ ደግሞ ሲመጣ ደግሞ አካል አግኝቷል። ስለዚህ ብሉይና አዲስ አንድ ሆኗል። ይሄንንም በተራራው ላይ ምን ታደርጋለች? ብሉይና አዲስን አስተባብራ ቅዱስ ቤተክርስቲያን ትሰብካለች። ስለዚህ የታቦር ተራራ ብዙ ሚስጥራትን ያየንበት ብዙ ነገሮችን የተረዳንበት ነው። የሚገርመው ነገር ዝቅ ብለን ስናይ እነሱ ሲነጋገሩ ጴጥሮስ ምን አለ? የሚገርመው ጴጥሮስ ሽማግሌ ነው። በሽምግልናው ነው ያንን ተራራ ያወጣው። ከእርሱ ጋር ስንሆን ከክርስቶስ ጋር ስንሆን የማንወጣው ተራራ የለም፣ የማንወርደው ቁልቁለት የለም፣ የማናልፈው መከራ የለም። ሁሉን ያስቻለን የድንግል ማርያም ልጅ መድኃኔዓለም ኢየሱስ ክርስቶስ አማኑኤል ብቻ ነው። ክብርና ምስጋና ለስሙ አጠራሩ እሱ ነው ያስቻለን። ጴጥሮስ ሽማግሌ ሆኖ ወጥቷል። እነ ያዕቆብ እነ ዮሐንስም ቢኖሩ ማለት ጴጥሮስ ችኩል ስለነበር ድምፁን ሰማና ምን አለ? ድምፁን ከፍ አድርጎ ማለት ወደ ክርስቶስ ዘንድ ቀረባልና ጌታ ሆይ 3 ዳስ እንስራል፣ ንግበር 3 ማህደረ አሐደ ለከ ወአሐደ ለሙሴ ወአሐደ ለኤልያስ። እነሆ 3 ማደሪያዎችን እንስራ፣ አንዱን ለአንተ፣ አንዱን ለኤልያስ፣ አንዱን ደግሞ ለሙሴ ያለ። ሊቃውንቱ ምን ይላሉ? አንድም ትትናውን አንድም ስንፍናውን ተናገረ ይላሉ። ጴጥሮስ ትትናውን እንዴት ተናገረ ቢሉ ለእኔ አላለም። ጴጥሮስ ማለት ነው ለእኔ ሳይሆን ያለው ክርስትና ለእኔ ሳይሆን ለወንድሜ ነው። የወንድምን ጥቅም ማስቀደም ነው። የክርስትና ወርቃማ ሕግ የሚባለው በአንተ ላይ እንዲደረግ የማትፈልገው ነገር በሰዎች ላይ አታደርግ ነው። ይሄ የክርስትና ወርቃማ ሕግ የሚባለው ነው። የሚገርመው ነገር ስለዚህ የሚገርመው ምንድን ያለው? ለእኔ ሳይሆን ለአንተ፣ አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ አለና ትህትናውን ተናገረ። ደግሞም ስንፍናውንም ደግሞ አስመሰከረ ይላሉ። ስንፍናውንስ እንዴት ነው ያስመሰከረው ቢባል ክርስቶስ ማለት ነው የመጣው ይህን ዓለም አድኖ ወደ አባቱ ክብር ወደ ቀደመ ክብሩ ሊመለስ ነው እንጂ በተራራው ላይ የሚኖረው ነው አይደለም። ከዛ ባሻገር ግን ሊቃውንቱ ምን ይላሉ? አይ ጴጥሮስ ይህንን ያለው ብልጥም ስለነበረ ነው ይላሉ። 3 ዳስ እንስራለን። እንደው 3 ዳስ ብንሰራ ማለት ነው ክርስቶስ ብቻውን አይኖርም፣ እኔ ከክርስቶስ ጋር ምኖር። ያዕቆብ ደግሞ
ከኤልያስ ጋር ይኖራል፣ ዮሐንስ ደግሞ ከሙሴ ጋር ይኖራል ብሎ አስቦም ነው ይላልና ብዙ ሚስጥራትን ያየንበት ነው። የታቦር ተራራ መምህር የሚገርም ትንታኔ ነው። በነገራችን ላይ በቃ ቤተክርስቲያን ማለት እንዲህ ናት እና ዝም ብሎ ተነስቶ እንደ ልብ እንትን የምትላት አይደለችም። ቤተክርስቲያን ሁሉ ነገሯ በጣም የሚደንቅ ነው። ብሉይና አዲስ ኪዳንን አንድ ያደረገች ያቺ ተራራ የምትደንቀኝ ተራራ ናት። መምህር እዚሁ ጋር በተያያዘ እንደው ከተራራው ሳንወርድ እዛው እንቀመጥና አሁን ያልከውን ጌታ ሆይ በዚህ መኖር ለኛ መልካም ነው፣ አንዱን ለኤልያስ አንዱን ለሙሴ አንዱን ለአንተ ብለው ገና ቅዱስ ጴጥሮስ ይሄንን ሲናገር ከሰማይ ድምጽ መጣ፣ ዳመና መጥቶ ጋረዳቸው፣ የምወደው ልጅ ይሄ ነው እርሱን ስሙት የሚል ቃል አለ። እርሱን ስሙት ቺን ቃል ትይዝልኝና እውነት ነው ክርስቶስ ኢየሱስን መስማት አለብን። ምን ብሎን ይሆን? በመጽሐፍ ውስጥ ምን ተናግሮን ይሆን? በጣም ብዙ ነገር ተናግሮናል። መምህር እርሶ የተወሰነውን ሐሳብ ያነሱኛል። እቺኛዋን እንዳስቡ። ሁለተኛው ደግሞ ይሄንን እሱን ስሙት ካላቸው በኋላ ግን እነ ጴጥሮስና ያዕቆብ ዮሐንስ ያን ድምጽ መቋቋም አቅቷቸው ወደቁ ነው የሚለው። ራሳቸውን ሳቱ። እዚህ ውስጥ ደግሞ የሚያሳየው የአብን ኃያልነት ያሳያል። ወደቁ ነው የሚለው። ገና ከድምጹ የተነሳ ወደቁ ይላልና እዚች ፓርት ላይ የሚደንቀኝ ደግሞ ቃል አለ። ምንድነው? ከወደቁ በኋላ ኢየሱስ ያለውን ነገር ጨርሶ ዞር ሲል ወድቀዋል። ኢየሱስ ክርስቶስ ሄዶ ዳሰሳቸው ይላል። ዳሰሳቸውና አነሳቸው ይላል። እነዚህን ሁለቱን ቃላት እንዲያው መምህር ሐሳብ ቢሰጡበት ብዬ ነው። መምህር በጣም ጥሩ። በመጀመሪያ ደረጃ እንደተባለው የአብ አካላዊ ቃል መጥቶ ማለት ነው የምወደው ልጄ አይደል? የምወደው ልጄ ብቻ አይደለም የመረጥኩትም ይላል። እውነት ነው። የመረጠው ልጁ የሚወደውም የመረጠውም ልጁ ነው። ለምንድን ነው የመረጠው ሲባል ለንግስና አይደል የመረጠው፣ ለዙፋን አይደል የመረጠው፣ ለመስቀል ሞት የመረጥኩት ልጅ ዓለምን ለማዳን የመረጥኩት ልጅ እርሱ ነው፣ እርሱን ስሙት፣ ወለቱ ስምዑ እርሱን ስሙት ነው ያለው። ይህንን ቃል የተናገሩ ሁለት አካላት ናቸው። የሚገርሙ ነገር ለክርስቶስ ሁለት ልደት አለው ብለን ቅድስት ቤተክርስቲያናችን ታስተምራለች። እኛ ምናምናለን ሁለት ልደት ነው የምናምነው። ሁለቱ ልደት ምንድነው ስንል ቅድመ ዓለም ከአባቱ ከአብ ያለ እናት ተወለደ። ስለዚህ አባቱ አብ በሰማይ ምን አለ? የምወደው ልጅ እርሱ ነው አለ። ድህረ ዓለም ደግሞ ሁለተኛ ልደት ደግሞ አለው። ሁለተኛ ልደቱ ደግሞ ምንድነው? ከእናቱ ከድንግል ማርያም ያለ አባት ተወለደ። አይገርም? እናቱም ደግሞ አብ ላይ በሰማይ ተናገረው፣ በምድር ደግሞ ድንግል ማርያም ይህንን ቃል ተናግረዋለች። በዮሐንስ ወንጌል በምዕራፍ 2 ላይ የሚላችሁን አድርጉ፣ እርሱን ስሙት፣ የሚላችሁን አድርጉት ብላ ተናግራለች። ስለዚህ እርሱን ልንሰማው ያስፈልጋል። ለምን? ቃሉ የሚያሳርፍ ስለሆነ። እኔ እናንተ ደካሞች ሸክማቸው የከበደ ወደ እኔ ኑ አይደል? ዛሬ ሁላችንም ደስ የሚለው ነገር ማለት ነው ሸክም አለብን። እስከነ ሸክማችን ነው ወደ ቤተክርስቲያን የምንመጣው። እስከነ ሸክማችን ከመጣን በኋላ ችግራችን ምንድነው? መሰረታዊ ችግራችን እስከነ ሸክማችን እንሄድና ሸክማችንን እንደተሸከምነው ተመልሰን ወደ ቤታችን እንመለሳለን። ለምን እንሸከማለን? ምክንያቱም እርሱ ምን ብሎናል? እናንተ ደካሞች ሸክማቸው የከበደ ወደ እኔ ነው፣ እኔም አሳርፋችኋለሁ፣ ቀንበሬ ለዚህ ሸክሜም ቀሊል ነው ብሏል። የሚሸከምልን ካለ ለምንድነው ኃጢአትና በደላችንን ማንተው? እርሱን ልንሰማው ያስፈልጋል። እኔ እሸከምላችኋለሁ ኃጢአታችሁን ጣሉ ብሏል። ስለዚህ በመምህረ ንስሐችን ፊት ለፊት ልንጥል ያስፈልጋል። አንደኛ። ሁለተኛ እርሱን ልንሰማው ያስፈልጋል። እርሱን ስንሰማው ምንድን ያለን? እርሱን ስንሰማ ስጋዬን ብሉ ደሜንም ጠጡ ነው ያለው። በዮሐንስ ወንጌል በምዕራፍ 6 ከቁጥር 54 ላይ አባቶቻችሁ በምድረ በዳ መናን በሉ፣ ነገር ግን ተራቡ ብቻ አይደለም ሞቱ፣ መና የበሉት። እኔ ግን ከሰማይ ወረድኩ ሕይወት እንጀራ ነኝ አለ። ስጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው አለ። ስለዚህ ስጋውን ልንበላ ደሙንም ልንጠጣ ያስፈልጋል። ምክንያቱም የሰው ልጅ አንድ ጊዜ ከተወለደ ሁለት ጊዜ ይሞታል። ሰው እኔ እቺን አስምሮ እንዲሰማኝ እፈልጋለሁ። አንድ ጊዜ የተወለደ ሰው ሁለት ጊዜ ይሞታል። ሁለት ጊዜ የተወለደ ሰው ግን አንድ ጊዜ ይሞታል። ምን ማለት ነው ይሄ? ከእናትና ከአባቱ ብቻ የተወለደ ስጋ ልደት ብቻ ያገኘ ሁለት ጊዜ ነው የሚሞተው። አንድም በስጋው ይሞታል፣ ኋላም በነፍሱ ይሞታል። ሁለት ጊዜ የተወለደ ሰው ግን አንድ ጊዜ ነው የሚሞተው። ይሄ ማለት ምን ማለት ነው? በዮሐንስ ወንጌል በምዕራፍ 3 ላይ ኒቆዲሞስ ወደ ክርስቶስ ዘንድ መጥቶ ሲጠይቀው ምንድነው ያለው? ክርስቶስ ሲመልስለት ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ደግሞ መንፈስ ነው ብሎታል። ስለዚህ የሰው ልጅ አስቀድሞ ከእናትና ከአባቱ ኋላም በ40ና በ80 ቀኑ
ከማኅፀነ ዮርዳኖስ ከአብራከ መንፈስ ቅዱስ የተወለደ ዳግመኛ ልደት ያገኘ ሰው የሚሞተው ሞት አንድ ነው፣ እርሱም በስጋው ነው። ያም ሞት አይደለም እረፍት ነው። ለዚህ ነው ባለ ራእዩ ዮሐንስ በዮሐንስ ራእይ በምዕራፍ 14 ቁጥር 13 ላይ በጌታ የሚሞቱ ሙታን ብፁዓን ናቸው፣ መንፈስ ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ብለህ ጻፍ አለኛል። የሚገርመው ነገር እኛ ኦርቶዶክሳውያን ደግሞ ደስ ሊለን የሚገባው አለመሞት ብቻ አይደለም፣ ሞትን የምንገልበትም መሳሪያ አለ። ሞትን የምንገልበት መሳሪያ ምንድነው ስንል የልጁ ቅዱስ ስጋና ክቡር ደም ነው። ስጋዬን የበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ ተናግሯል። ስለዚህ ቅዱስ ስጋውና ክቡር ደሙን ልንቀበል ያስፈልጋል። እኔ አሁን በዚህ በጾመ ማርያም ወይ በጾመ ፍልሰታው እንደምናየው በጣም የሚገርመው ነገር መምህር ልብ ብለህም ካስተዋልክ የሆነ ሰዓት ላይ የህፃናትን ለቅሶ እንሰማለን፣ የህፃናትን ጩኸት እንሰማለን። የሚገርመው እኮ ልጆቻችን ይዘን እጃቸውን ይዘን ወደ ቤተክርስቲያን ስንሄድ ገና ከውጭ ከደጀ ሰላሙ ስንሳለም ልጆቻችን እኛ ነው ያሉ አይቶ ምን ያደርጋሉ? ይሳለማሉ። ወደ ውስጥ ስንገባ ጫማችንን ስናወልቅ ልጆቻችን ያሉ ጫማቸውን ያወልቃሉ። ልክ ድርገት ወርዶ የቁርባን ሰዓት ደርሶ ልጆቻችን እንዲቆርቡ ወደ ዲያቆናቱ ገፋ አድርገናቸው ልጆቹን እኛ ወደ ኋላ ስንመለስ ያን ያለቅሳሉ። ለምን? እኛ ቆርበን አላሳየናቸውም። ስንሳለማ ተሳልመዋል እኮ፣ ጫማ ስናወልቅ እኮ አውልቀዋል እኮ፣ እኛ የምናደርገውን ነገር ሁሉ አድርገዋል። ግን በስርዓተ ቁርባኑ ግን እኛ ስላልተሳተፍን እኛ ቀረብ ብለን ወደዛ ቦታ ላይ ቀርበን ስንቀበል ስላላዩን ገፋ ስናደርጋቸው ህፃናቱ ማልቀስ ይጀምራሉ። ስለዚህ አዋቂዎችም ልናሳያቸው ይገባል። ዘመናችን አጭር ነው፣ ንስሐ ግቡ ተብለናል። ንስሐ ልንገባ ያስፈልጋልና እርሱ ያለን በጣም ብዙ ነገር ነው። በፍቅር ኑሩ ብሏል። በፍቅር ልንኖር ያስፈልጋል። ዛሬ ፍቅር አተናል፣ ሰላም አተናል። ወንድም ወንድሙን ዛሬ የሚጠላበት ዘመን ላይ ደርሰናል። እኔ ከበላው እኔን ከደላኝ ወንድሜ ስለ ወንድሜ ምን አገባኝ የምንልበት ዘመን ላይ ደርሰናል። ስለዚህ እርሱን ስሙ ተብለናል። ስለዚህ እርሱ ልንሰማው ያስፈልጋል። እርሱ እውነትም መንገድም ህይወት ነውና የእርሱን ፈለግ ልንከተል ያስፈልጋል። ስለዚህ ይሄ ነው። ከዛ ባሻገር እንግዲህ እውነት ነው የአብን አካላዊ ድምፅ ከመስማታቸው የተነሳ ደቀ መዛሙርቱ ፈርተው ወድቀዋል። የሚያስገመግመውን ድምፅ ከመስማታቸው የተነሳ አይገርምም? እርሱ ራሱ የሚገርመው ነገር እኮ ክርስቶስን እኮ ማየት የሚችል ማንም እኮ የለም እኮ። ሙሴ እኮ አንድ ጥያቄ ጠይቆ ነበረ። ምን ብሎ? ይኸውና ጊዜ ከ470 ጊዜ ቃል በቃል አናግረኛል፣ እስቲ ፊትህን አሳየኝና ይበቃኛል። ፊትህን አሳየኝና ይበቃኛል ሲለው ፊቴን አይቶ የሚቆም ማንም የለም አለው። ነገር ግን ጀርባዬን ታየኛለህ አለው። ጀርባዬን ታየኛለህ ሲለው ለእግዚአብሔር ፊትና ጀርባ ላይና ታች ወርድና ቁመት ያለው ሆኖ አይደለም። ለምሳሌ እዚች ጋር መብራት አለ፣ አምፖል አለ። የዚህን አምፖል ፊትና ጀርባ በዚህ በኩል ፊቱ በዚህ በኩል ጀርባው ነው አንልም። ብርሃኑ ግን ቤቱን ሞልቶት ግን እናየዋለን። ለእግዚአብሔርም እንደዛ ነው፣ ፊትና ጀርባ ያለው ሆኖ አይደለም። ታዲያ ምን ለማለት ፈልጎ ነው? ጀርባዬን ታየኛለህ ነው በስጋ ማርያም ስገለጥ ታየኛለህ ብሎታል። ይህንንም ቃል ስለገባለት ነው በታቦር ተራራ ሙሴንም አንድም የጠራው ከዚህ የተነሳ ነው። ስለዚህ የአብን አካላዊ ቃል ድምፅ ሰምተው ደቀ መዛሙርቱ ምን አድርገዋል? ወድቀዋል፣ ተንቀጥቅጠዋል፣ ፈርተዋል። የአብ አካላዊ ቃል የሚያስፈራ የሚያስደንቅ ስለነበር ምክንያቱም ኃይልን እስክትቀበሉ ድረስ በኢየሩሳሌም ጸንታችሁ ቆዩ ብሎ በሉቃስ ወንጌል በምዕራፍ 24 ቁጥር 49 ላይ ክርስቶስ ተናግሯል። ኃይልን አልተቀበሉም ነበርና ፈርተዋል። ነገር ግን ክርስቶስ ከአብ ጋር የነበረውን ንግግሩን ከጨረሰ ሙሴና ኤልያስም ወደ ቀደመ ቦታቸው ከተመለሱ በኋላ መጥቶ ክርስቶስ ዳሷቸዋል። አይዟችሁ አትፍሩ ብሏቸዋል፣ አበርትቷቸዋል። የሚያበረታን በመከራችን በችግራችን ጊዜ የሚቆምልን በክፍተታችን የሚቆምልን የሚራራልን ሊቀ ካህናት አለን አይደል? የሚራራልን ሊቀ ካህናት እርሱ ስለሆነ ራርቶላቸዋል፣ ዳብሶም አንስቷቸዋል። ከዚህ የተነሳ ነው። በጣም የሚገርም እይታ ነው። እንግዲህ አድማጭ ተመልካቾቻችን እንደዚህ አይነት ሀሳብ የምናነሳው ያው የክርስትና ሕይወት መውደቅ መነሳት አለው፣ ማግኘት ማጣት አለው፣ ማዘን መደሰት አለው፣ ብዙ ነገሮች አሉትና እንግዲህ የመድኃኒታችን ኢየሱስ ክርስቶስ በሕይወታችን ውስጥ መጥቶ ሊዳሰን ይገባን ነው። እሱን እንጠራለን፣ እሱ ይዳሰናል። በትዳራችን፣ በስራችን፣ በንግዳችን፣ በብዙ በመውጣት በመግባታችን ውስጥ ብዙ መከራዎች አሉና ደቀ መዛሙርቱን ዳሶ እንዳነሳ የኛንም ሕይወታችንን እንዲያው መድኃኔ ዓለም ኢየሱስ ክርስቶስ እንዲያነሳው ነው። አጠቃላይ እንግዲህ ደብረ ታቦር እነዚህን የመሳሰሉ ምስጢራቶች አሉት። በጣም የሚያስደንቅ ነው። እውነት አሁንም ከሰዓት አንጻር ስለያዝ ነው እንጂ በጣም ብዙ ነገር የሚባል ነገር አለው ስለ ደብረ ታቦር ማለት ነውና መምህር እስቲ ደግሞ መለስ ስንበልና ደግሞ እስቲ ወደ አገራዊ ትውፊቶቹ ደግሞ እንመለስ። እስኪ ደግሞ ደብረ ታቦር እንግዲህ ልጆች ሆነን እንዳልኩትኝ በጣም በናፍቆት የምንጠብቀው ነው። ሙልሙል የምንበላበት ነው። ችቦ የምናበራበት ነው።
ደግሞ ጅራፍ ደግሞ ይዘን ደግሞ የምናጨውበት ነውና እነዚህ ዝም ብሎ ጨዋታም ብቻም አይደሉም። ግን በጨዋታ ውስጥ ቢሆንም ትዝታዎቹ ቢሆኑም ግን ምስጢር አላቸው በውስጡ። እኔ ቤተክርስቲያን የምታስደስተኝ ነገር አንዱ ይሄ ነው። በቃ ሁሉ ነገሯ ከምስጢር ጋር የተያያዘ ሁሉ ነገሯ ማለት ነው። አሁን ዘመን አመጣሽ ነገሮች ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚጠሉት እነዚህ ነገሮች ለማስተው ነው። አገር ደግሞ ጸንታ የኖረችው እነዚህ ትውፊት ስላሉ ነውና እስኪ አሁን ደግሞ ትውፊታዊ ነገሮችን እንመልከት። ጅራፉ የምን ምሳሌ ነው? ጩኸቱስ የሚጮው የምን ምሳሌ ነው? ችቦ አለ እዚህ ላይ የሚበራ ፕላስ ደግሞ ከችቦ ጋር እየተያያዘ ሙልሙል ደግሞ ዳቦ አለ። እዛው ደግሞ ውጪ ተወጥቶ ደግሞ ሙልሙል ይሰጣል። እንደዚህ አይነት ነገሮች አሉና እነዚህ ሚስጥራቸው ምንድን ነው የሚለውን ሐሳቦቻችንን ሰብሰብ እያደረግን እንሄዳለን። በጣም ጥሩ። እንግዲህ እውነት ነው ትውፊታዊ በዓላቶች አሉ። ይህንን መጽሐፍ ቅዱሳዊ ያደርጋን ነው ቤተክርስቲያን ለልጆቿ እያስተላለፈች የመጣቸው። ቅድም ጊዜ እንዳለው ታቦር አርሞኔም በስመ ዚአከ ይትፌስሑ አይደል ያለው። ታቦርና አርሞኔም በስመ ደስ ይላቸዋል እና ብርሃነ መለኮቱን በገለጠበት ጊዜ ከታቦር ተራራ እስከ አርሞኔም ድረስ ብርሃኑ ተገልጦ ነበረ። ስለዚህ ያን ብርሃን ስለነበረ በዙሪያ የነበሩ እረኞች ያንን የብርሃኑን ወጋገን አይተው ቀኑ የጨለመ አልመሰላቸውም ነበር። ቀኑ የጨለመ ስላልመሰላቸው በዛው በጎቻቸውን እንዳሰማሩ በብርሃኑ ተጥለቅልቆ ስለነበር ተራራው በዛ ዙሪያ ሁሉም ቀኑ መምሸቱ ሳይታወቃቸው ሰዓቱ ረፍዶ ስለነበር ወላጆቻቸው ደግሞ በነበሩበት ቦታ ደግሞ ቀኑ መሽቷል። ምክንያቱም ያ የብርሃናዊ መለኮቱ እዛ ቦታ ላይ ስላልደረሰ እረኞች ምን አግኝቷቸው ነው በዛ ቦታ ላይ የቆዩት ብለው ችቦ ለኩሰው እረኞቹን ፍለጋ ይዘው መጥተዋል። ችቦ መለኮስ ብቻ አይደለም ለእረኞቹ ምግብ የሚሆን ቀኑ መሽቷል እርቧቸው ሊሆን ይችላል ብለው ሙልሙል ዳቦ እየጋገሩ ሁሉም ይዘውላቸው መጥተዋል። ስለዚህ ያንን ምክንያት በማድረግ ቅድስት ቤተክርስቲያናችን ምን ታደርጋለች? ችቦ እንለኩሳለን። የነዛን ትውፊቱን ይዘን ማለት ነው። ልጆች ደግሞ በዚህ ሰዓት ላይ ደግሞ ቡሄ እያሉ ደግሞ ይጨፍራሉ። በመሰረቱ ቡሄ ማለት የቃሉ ትርጉም ራሱ ቡሄ ማለት ገላጣ ማለት ነው፣ ወይም ደግሞ መላጣ ማለት ነው፣ የሚታይ ማለት ነው። ለዚህ ነው አባቶቻችን ምን ይላሉ? ቡሄ ካለፈ የለም ክረምት፣ ዶሮ ከጮኸ የለም ሌሊት ይላሉ። ዶሮ ከጮኸ በኋላ ሌሊት የለም። ቡሄም ካለፈ በኋላ እየነጋ እየተገለጠ ሰማዩ እየተገፈፈ ይመጣል። ስለዚህ ማለት ነው ቡሄ ለምን ለወጋገን ወይም ለብርሃኑ ዋዜማ እንደደረሰ ሲያጠይቁ ቡሄ መጣ ይላሉ። ሕፃናቱ እየጨፈሩ ይሄዳሉ። ቡሄ መጣ እንዳይቆጣ ቅቤ የቀቡት እንዳይነጣ ይላሉ። አሁን ወርሃ ጾም ነው፣ እውነት ነው። ያው ቅቤ ማንሳት እዚህ ጋር ተገቢ ባይሆንም ያው ዳቦ ትውፊቱን ስናየው ገምት ነው ዳቦ ምን እንዲሆን ነው? ዳቦ እንዳይነጣ የበሰለውን ዳቦ ቆንጆውን ዳቦ አምጡልን እያሉ ሕፃናቱ ይጨፍራሉ። በዚህ ሰዓት ላይ ችቦም የሚለኮሰው ያንን ከማሰብ አንጻር ነው። ሌላው ደግሞ ጅራፍ ነው። በተለይም ደግሞ በገጠሪቱ ኢትዮጵያ አካባቢ ላይ ጅራፍ ዝም ብሎ ቦታ ላይ አይጮህም። ስለዚህ አዲስ አበባ ላይ ሁሉም ቦታ ላይ ጅራፍ ልናጮህ እንችላለን። በገጠሪቱ አካባቢ ላይ ግን ጅራፉ ሲገመድ ራሱ ማለት ነው 3 ገመዶች በአንድ ላይ ነው የሚገመዱት። 3ቱ ገመዶች በአንድ ላይ መገመዳቸው አብ ወልድ መንፈስ ቅዱስ ከዛም በኋላ እግዚአብሔር ብለን እንደምንጠራ በምሳሌ በትውፊት ለማጠየቅና ለማስረዳት የአንድነትና ሶስትነትን ለማጠየቅ ነው። ያይደረግና ጅራፍ የሚጮህበት ቦታ ሁላ ይመረጣል። የሚመረጠው ምነው? ነጎድጓድ ድምፁ የሚያስተጋባ ስፍራ ይፈልጋል። ልክ የገደል ማሚቶ ያለበት ቦታ ላይ ተራራ አካባቢ ላይ ይደረግና ይጮሃል። ያ ጅራፍ እኛ ሳናስበው ሳናቀው ጅራፉ ሲጮህ ከኋላችን ሲጮህ ሰውን ያስደነግጣል አይደለ? ልክ እንደሚያስደነግጠው የጅራፉ ድምፅ የአብን አካላዊ ቃል እንዲወክል ማስደንገጡ ደግሞ ደንግጦ ደቀ መዛሙርቱ መውደቃቸውን በትውፊት ለማጠየቅ ለማስረዳት የሚደረግ ሂደት ነው። የሚገርም ነው መምህር፣ በጣም የሚገርመው እኔ እዚህ ጋር ማለት ነው መምህር ለምሳሌ አሁን ቅድም ያልከው ከብርሃነ መለኮቱ የተነሳ በጣም ብዙ ብርሃን በአካባቢው በርቷል እና ይችን ታሪክ አሁን እርሱ ያመጡትን እዛ እንደዚህ ነበሩ እረኞች ከሙልሙሉ ጋር ምናምን የተገናኘውን ታሪክ ሲመጣ አንዳንድ ሰዎች አይ ተረት ነው እንደዚህ ይላሉ። እኔ በጣም የሚደንቀኝ መጽሐፍ ቅዱስ ላይ ከመልአኩ ክብር የተነሳ ምድር ይላል አይደል በራች ይላል። ከመልአኩ ነው የሚለው። እውነት ነው። መልአኩን የፈጠረው ጌታማ እንዴት ነው እዛ አካባቢ አይደለም? ምንም እንዲህ አንሰጠውም፣ ቃላት የለንም። ስለዚህ ምን ለማለት ነው? አንዳንድ ሰዎች ዝም ብሎ የቆጠረ ታሪክ እኮ ነው እናንተ ዝም ብላችሁ የምታዛምዱት፣ ግን እንደዛ አይደለም። ቤተክርስቲያን እያንዳንዱ በምስጢር ነው የምትጓዘው፣ በምስጢር ነው።
ቅድም ለምሳሌ እርሶ ሲናገሩ የሙሴና ኤልያስን አመጡ። ለምሳሌ ሙሴ ባህሩን ከፈለ። ይሄ የተጻፈው ገርል ላይ ቢሆን ኖሮ አይቀበሉም። 3 ዓመት ከ3 ወር ሰማይን ዝናብ እንዳያዘው ለጎመ አባታችን ቅዱስ ኤልያስ። ይሄ በእኛ በገር ላይ ቢሆን ሐሰት ነው ይሉናል። የኤልሳ አጽም የሞተ አስነሳ ሲባል በገርል ላይ ተጽፎ ቢሆን ኖሮ ይሄማ ውሸት ነው ይላሉ። ደግነቱ መጽሐፍ ቅዱስ ላይ እነዚህ በሙሉ የተጻፈውና አሁን እርሶ ሲሉ እያንዳንዱ ምስጢር ሀዘል ነገር ነው። ቤተክርስቲያናችን ለእያንዳንዱ ለጅራፉ፣ ለችቦ ኢቭን ለሙልሙሉ በሙሉ የምትሰጠው ትርጉም ዝም ብሎ ከመሬት የተነሳ አይደለምና ምናልባት አድማጭ ተመልካቾቻችን ገብተው ጎግል ቢያደርጉ ብዙ መረጃዎችን ማግኘት ይችላሉ ስለነዚህ ምስጢራቶች ማለት ነው። መምህርዬና በጣም የሚገርም ሐሳብ ነው ያነሳው ለማለት ነው። ምናልባት ወደ መጨረሻው ጥያቄ የመጣውኝ ነው። እንግዲህ አሁን የሁሉ ነገር የምናደርገው ደብረ ታቦር ብለን ደብረ ታቦር በእርግጥ ዕለቱ በ13 ነው የሚከበረው፣ ግን ችቦ ጋር ሲመጣ ሁሌ በየዓመቱ ልክ እንደ አሳ ይሆናል። አሳ ይበላል አይበላም ወይ እንደሚለው ማለት ነው በጾም ጊዜና ደብረ ታቦር ችቦ በ12 ነው በ13 ነው የሚበራው። ይሄ እንዴት ያውታል መምህር? በጣም ጥሩ። እንግዲህ ዋናው ነገሩ መብራቱ ነው። መብራቱ ላይ መስማማታችን ነው። ግን ችቦን ስናበራ እውነት ነው ኮንትሮቨርሻል ነው። አንዳንዶች ምን የሚሉ አሉ፣ በ12 ነው መብራት ያለበት ዋዜማውን ነው የሚሉ አሉ። አንዳንዶች ደግሞ ነው ያ ሳይሆን በ13 ማታ ነው መብራት ያለበት ይላሉ። ዋዜማውን ነው ብለው የሚናገሩ ሰዎች ምንድነው እንደ አግሪመንት የሚያነሱት 12 ሰዓት ካለፈ በኋላ ውዳሴ ማርያም እኮ ስንደግም ምን ደግሞ ማለት የነግሁን ነው የምንደግመው። ዋዜማው እንደ ዕለቱ ነው። ስለዚህ ዋዜማው እንደ ዕለቱ ስለሆነ ችግር የለውም። በዋዜማው በ12 ብናበራው ችግር የለውም። ታሪካዊ ዳራውን አይለቅም። ስለዚህ ማለት በ12 ምን እናደርጋለን? ችቦ ለኩሰን ብርሃነ መለኮቱ እንደተገለጠ፣ ምክንያቱም ማለት ቀለሙም የደብረ ታቦር ቀለም ስለሆነ ስለዚህ ከዚህ የተነሳ ነው ይላሉ እንጂ በ13 መሆን የለበትም። ምክንያቱም በ13ማ ምን አድርገናል? ባሉን አክብረን ምናምን ከጨረሰን በኋላ ኦልሬዲ ማታ ላይ ባሉን ጨርሰን ወጥተናል። ስለዚህ መብራት ያለበት በ12 ነው የሚሉ የሚያስተምሩ አባቶች አሉ። አንዳንድ አባቶች ደግሞ ምን ያደርጋሉ? አይ አይደለም በ13 ነው መብራት ያለበት። ምክንያቱም ደብረ ታቦር በ13 ስለሆነ በ13 ማምሻው ላይ ብርሃነ መለኮት ተገልጧል ብለን ያንን ከስብከት ጋር አያይዘን ከዝማሬ ጋር አያይዘን እግዚአብሔር ወልድ መድኃኔዓለም ኢየሱስ ክርስቶስ በደብረ ታቦር ተራራ ላይ ከ9 አበይት ባህላቶች መካከል አንዱ የተገለጠበት ነው ብለን ያንን ነገር በመናገርና በማወጅ ችቦ ልንለኩስ ይገባል ይላሉ። ሁለቱም አያጣላም። በመሰረቱ በ12ም ቢለኮስ በ13ም ቢለኮስ አያጣላም። ምክንያቱም በ12 የምንቆመው ቁመት ለ13ቱን እንደሚገልጥልን ሁሉ ማለት ነው። ስለዚህ አባቶች ወይም ደግሞ እንደ ደብሩ እንዴት ባሉ ቢለያይም ግን ዋናው ምንድነው? ብርሃነ መለኮቱን ክርስቶስ ማለት ነው መግለጡን የምናረጋግጥበት በትውፊት የምናስተምርበት ስለሆነ ይሄን ያህል ችግር የሚፈጥር አይደለም። እንዲህ ነው ተብሎ ስፔሲፊካሊ በእንደዚህ አይባልም። ብቻ ባለው በተለምዶ ይኬዳል። በጣም ጥሩ መምህር፣ በጣም ትልቅ ማብራሪያ ነው። ምናልባት እየጨረስን የመጣ ነውና አንድ ጥያቄ ላንሳና እንጨርስ። አሁን በጣም ለጆሮ ጭው የሚያደርግ ነገር እየሰማን ነው በየሚዲያው። በተለይ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትይዛቸው በዓላቶች ለምሳሌ የዘመን መቁጠሪያ ቀናቶቹ ሰኞ፣ ማክሰኞ፣ ሮብ ብላ እንዲሁም ደግሞ ሰኔ ብላ፣ ሐምሌ ብላ፣ ነሐሴ ብላ፣ መስከረም ብላ ቤተክርስቲያን ናት ሀገሪቷን እንደዚህ ተሸክማ ያለች። አሁን የምንሰማው የዘመን መቁጠሪያ የማያስፈልግም በውጩ እንቁጠር፣ ሰኔ ሐምሌ የሚለውም ተቀይሮ ወደነ ጃንዋሪ ፌብራሪ በሚል ይካተት። ልፍ ደግሞ ሲል አሁን ደግሞ በቅርብ ደግሞ የሰማነው ቤተክርስቲያን ከ1 እስከ 30 ቀናቶች ለክብረ ባህል ለእንትን ስለሰጠች በ1 ልደታ፣ በ2 አባ ጉባ፣ በ3 ባታ፣ በ4 ነጎድጓድ ዮሐንስ፣ በ5 አቡዬ እያለች በ6 ኢየሱስ፣ በ7 ሥላሴ እያለች ሰው ስራ እንዳይሰራ እያደረገች ነው። እና የዚህ ሁሉ እንዳንሰለጥን ነው እንግዲህ የመሰልጠን መጨረሻው መሰልጠን ነው እናውቀዋለን ግቡ። እና እቺ ቤተክርስቲያን ናት ለዚህ ሁሉ ነገር። አሁን ደግሞ ከፍ ሲል እነዚህ ደግሞ አሁን የደብረ ታቦር ችቦ ምኑ ደግሞ ቀጣይ ደግሞ ይነሳሉ። አያስፈልጉም ምንም እነዚህ ይባላልና እስኪ መምህር እንደ መጠቅለያ ሐሳብ እዚህ ላይ ምን አይነት እይታ አለ?
በጣም ጥሩ። እንግዲህ ወደ የመጨረሻ ጥያቄ ነው ስለተባለ ከዛ በፊት አንድ ሀሳብ ብንጨምር የታቦር ተራራ እንግዲህ በብዙ ነገር የምንመስለው ምሳሌ ስለሆነ እሷን ተናግረን በዛ ወደዚህ ሀሳብ ብንበጣ የታቦር ተራራ በምንድን ነው የምንመስለው ስንል አንደኛ ነገር ማቶ ምሳሌነቱን መጥቀስ ስላለብን ነው። የታቦር ተራራ የቤተክርስቲያን ምሳሌ ነው ብለናል። ቀደም ጊዜ 5 ልኡካን አንስተናል። ከዛ ባሻገር ደግሞ ቀደም ጊዜ እንዳለው በዚህ በኤፌሶን በምዕራፍ 2 ቁጥር 20 ላይ በነቢያትና በሐዋርያት መሰረት ላይ ታነጻቸዋል ስለሚል ሐዋርያቱንም ነቢያቱንም ያየንባት ስለሆነች የቤተክርስቲያን ምሳሌ ናት። ቤተክርስቲያን በምድር ላይ ለዚህ አሁን ለተነሳውም ጥያቄ መሰረት ስለሚል ነው። ቤተክርስቲያን መሰረቷን በምድር ላይ ታደርጋለች። ተራራ መሰረቱ ምድር ላይ ነው፣ ጫፉ ደግሞ ወደ ሰማይ ነው። ቤተክርስቲያንም ልክ እንደዛው ነች። መሰረቷ በምድር ይሆንና ጫፏ ደግሞ ሰማይ ነካል። ስለዚህ ምድራዊት ስንላት ሰማያዊት ናት ቤተክርስቲያን። የሚገርመው ነገር ቤተክርስቲያን ለሰማያዊ ዓለም ምንድነች? ኤምባሲ ናት። ካህናቶቿ ደግሞ አምባሳደሮች ናቸው። ስለዚህ ማለት ነው ስሯን በምድር ላይ ሰማይ የምትነካ ነች ቤተክርስቲያን። ከዛ ባሻገር እንግዲህ የታቦር ተራራ የወንጌልም ምሳሌ ነው። በወንጌል ያመነ ሰው ወንጌል በተራራ የምትመሰለው ለምንድን ነው? ተራራ ከሩቅ እንደሚታየው ሁሉ በወንጌል ያመነም ሰው ምግባሩ ሃይማኖቱ ይታያልና ሊሰውር አይችልም። ሌላው የመንግስተ ሰማያት ምሳሌ ናት ተራራ። እንግዲህ የታቦር ተራራ የምንመስለው በመንግስተ ሰማያት እንመስላለን። ምክንያቱም እንግዲህ መጽሐፍም እንደሚለን ወደ እግዚአብሔር መንግስት በብዙ መከራ እንገባ ዘንድ አለን ተብሎ በሐዋርያት ሥራ በምዕራፍ 14 ቁጥር 23 ላይ ተጽፏል። ወደ እግዚአብሔር መንግስት በብዙ መከራ እንገባ ዘንድ። ስለዚህ ተራራ ሲወጡት ያደክማል። ጫፉ ላይ ሲደርሱ ግን ልምላሜው ሲታይ አየሩን ስንስቦ ምን ስንል ደግሞ ደስ ያሰኛል። ስለዚህ ቤተክርስቲያንም ልክ እንደዛ ነች። በቤተክርስቲያን ውስጥ በብዙ መከራ በምን ሊሆን ይችላል፣ ግን መንግስተ ሰማያት የምንወርሳት በብዙ መከራ ውስጥም ሆኖ መንግስተ ሰማያት ስንገባባትና ስንወርሳት ደግሞ ልብን የምታሳርፍ ደስ የምታሰኝ ናትና። ወደ ተነሳው ጥያቄ ስንመለስ ኢትዮጵያውያን እኔ እንደው አንዳንዴ ማለት ምን አይነት ርግማን የወረደብን እላለሁ። ለምንድነው እንደዛም ብለው ብዙ ነገሮች የምንቀበለው ኢትዮጵያውያን የምንቀበለው ብዙ ጊዜ ሰልባጅ ነው የምንቀበለው። አስተሳሰብ ሲሆን የአስተሳሰብ ሰልባጅ ነው። ነጮቹ ተጠቅመውበት በቃ ይሄ ነገር አይሆንም ሲሉ ወደ አፍሪካ ይጥሉታል። ኢትዮጵያውያን ያንን የአስተሳሰብ ሰልባጅ እንቀበልና እንደ አዲስ ሻይን እናደርገዋለን ምድሪቷ ላይ። ልብስ ሲሆን ሰልባጅ ነው የምንቀበለው። ብዙ ነገሮች ሰልባጅ ነው የምንቀበለው፣ ነጮቹ የማይጠቅማቸውን ነገር። ኢትዮጵያ እኮ አኩሪ ባህል አላት። የኢትዮጵያን ፊደል እንቀይረው ብንል ወደ ነው የምንቀይረው? ወደ ኤቢሲዲ እንቀይረው ብንል ኤቢሲዲ ምንድን ነው ትርጉም ሊሰጠን የሚችለው? የሚገርመው ነገር እኮ ማቶ ኢትዮጵያን ፊደል ራሱ ሀ ብለን ስንጀምር ወደ ላይ ነው አይደል? ሀ ወደ ላይ አድርገን ስንጸባታ ሀለወተ እግዚአብሔር ነው። የእግዚአብሔርን ህልውና የእግዚአብሔር መኖር የምናረጋግጥበት ነው። ለስንል ደግሞ ማቶ በስጋ ማርያም መገለጡ ለብሰ ስጋ ማርያም የድንግል ማርያምን ስጋ ለበሰ እያል ሐመርዋ ስንል እያንዳንዱ ፊደል እኮ ትርጓሜ እኮ አለው። በእውነት አባቶቻችን እያንዳንዱን ነገር ትርጉም ሰጥተው ነው ያኖሩልን። ይህችን ቤተክርስቲያን ያቆዩልን ያኖሩልን። ኢትዮጵያን ኢትዮጵያ ያሰኟት እኮ አባቶቻችን ናቸው። ዛሬ ላይ እኮ ማለት ኢትዮጵያን አባቶች ባይኖሩ ኦርቶዶክሳዊ ተዋሕዶ እምነት በኢትዮጵያ ውስጥ ባትኖር እኮ የኔና ያንተ ስም እኮ ይሄ ባልሆነ ነበር ስማችን። የምንነጋገረው እኮ ቋንቋችን እኮ በሌላ ቋንቋ ነው ወይ በጣሊያንኛ ነበር የምንነጋገረው። ይሄ ኢንተርቪው ሊሆን የሚችለው ባህላችን ወጋችን ሁሉ ተደበላልቆ እምነትም ላይ ኖረን ይችል ነበረ። ስለዚህ ይሄንን ያስቆዩልን አባቶቻችን ናቸው። ይሄንን ለማጥፋት ነው አሁን ሩጫው እየተደረገ ያለው። ይሄ ደግሞ የፈጠረብን ነገር ደግሞ ምንድነው ስንል የፈጠረብን ነገር ዋነኛው ነገር ድህነታችንን ማሸነፍ ስላለቻል ነጮች የሚጭኑብንን ቀንበር እሺ እያልን እየተቀበልን ነው። በመሪዎቻችን ህዝቡ በፍጹም የሚገባው ቅድም እንደተባለው ኢትዮጵያ ኦርቶዶክስ ቤተክርስቲያን ለስልጣኔ ምንጭ ሆና ሳለ ለስልጣኔን ወደኋላ ኢትዮጵያን ወደኋላ እንደጎተተች ተደርጎ ይታያል። በመሰረቱ ዓለም በደረሰበት በአሁን ባለው ቴክኖሎጂ ዓለም በደረሰበት ቴክኖሎጂ ልብሳችንን ለብሰን በአንድ ማሽን ውስጥ እንደዚህ አልፈን ዓለም ምን ሊለን ይችላል? አንተ ይሄ ህመም በሽታ አለብህ ሊለን ይችላል። ለዛ በሽታ ግን ማለት ነው ፈውስ መድኃኒት አለው ወይ ስንል ፈውስ መድኃኒት የለውም። አባቶቻችን እኮ የአይናችንን ከለር አይተው የእጃችንን መዳፍ አይተው እኮ የሆነች ቅጠል ጨቅጭቀው ምናምን አድርገው እኮ የሚሰጡን እኮ መድኃኒት ነበረ። በስነ ከዋክብት ቆጠራ ላይ የሚገርመው ነገር በስነ ከዋክብት ቆጠራ ላይ አባቶቻችን የደረሱበት ልዕቀት በአስትሮኖሚው ላይ የደረሱበት ልዕቀት እኮ ዓለም እስካሁን ድረስ እኮ አልደረሰበትም። ገና ወደፊት እኮ የሚደርስበት ነው። ያንን ደረጃ ላይ ሊደርስ የሚችለው ገና ወደፊት እየተመራመረ ያለበት ነው። ግን ነጮቹ ምን አደረጉን? ጥበበኞቹን ባለመድኃኒት አዋቂዎቹ ምን አደረጉ? ይሄ ስር ማሽ ነው፣ ቅጠል በጣሽ ነው እያሉ ወደኛ መጡልን። ይሄ መጫኛ ነካሽ ነው፣ ይሄ ኮከብ ቆጣሪ ነው
እያሉን ሀገር በቀሉን እውቀት እንድንጠላ አደረጉን። 30 ቀን እውነት ነው። አሁን ቅድም ተብሏል። አንዳንድ ሰዎች ያነሳሉ ኢትዮጵያ እኮ ማለት ነው በካሌንደሯ የኢትዮጵያ ኦርቶዶክስ ቤተክርስቲያን በአንድ እንደዚህ ነው በሁለት እንደዚህ ነው እያለች እንዳይሰራ እያደረገች ነው። እውነት እንነጋገር ከተባለ ማለት አሁን ያለው ትውልድ እና ማለት ነው አባቶቻችን የኖሩበት ዘመን የትኛው ነበር በዓላት የሚያከብሩት? አባቶቻችን እኮ ናቸው በዓላት ያከብሩ የነበሩት። በበዓላት እኮ ቅጠል እንኳን አይበጥሱም ነበረ። ግን ሀገሪቷ ጥጋብ ነበረ። ሀገሪቷ ላይ ሰላም ነበረ። እያንዳንዱ ሰው አይራብም ነበር። እንጀራ አይሸጥም። ጎረቤቱ ለጎረቤቱ ይራራል። እንጀራ ባይጋገር ከአንዱ ቤት አጥፎ ይሰጠዋል። ይሄ ነበር በሀገራችን ጥጋብ ስለነበር፣ ጎተራው ሙሉ ስለነበር አባቶቻችን ሊያው ምን እያደረጉ በዓላትን ቅዱሳን በዓላትን እያከበሩ ከ30 ቀን 20ና 15ቱን ቀን እያከበሩ 5ቱንና 10 ቀን ሰርተው የሚገርመው ጥጋብ ነበር። እኛ 30 ቀን ለፍተን ወጥተን ወርደን ጥረን ግረን ምን አተረፍን? ምንም እኮ አላተረፍንም። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን አትስሩ የምትላለች በመጽሐፍ ቅዱስ ላይ ራሱ ያልሰራ አይብላ የምትል ስንፍናን የምትቃወም ቤተክርስቲያን ናት። ስለዚህ ቤተክርስቲያኗን አላወቋትም። አሁን ያሉ አንዳንድ ሰዎች በስልጣን ወንበር ላይ የተቀመጡ ሰዎች ቤተክርስቲያኗን አላወቋትም። ይህን ነገር ሊያጠፉ ባህሏን ሊያጠፉ ኢትዮጵያዊነትን ከሰዎች ልቦና ፍቀው ሊያወጡ ነው የተፈለገው። ምክንያቱም ማለት ኢትዮጵያዊነትና ኦርቶዶክሳዊነት እንደ ደም ነው። በተለይ ኦርቶዶክሳዊ ሰው ቢቆረጥ ሀገሩን ይወዳል። ከሀገሩ ላይ ማለት ነው ማርያም የሚል ስምና ከዛማ ኢትዮጵያዊነት ነው። ሌላ ምን ይገኝበታል? ምንም እኮ አይገኝበትም። ስለዚህ ሀገሩን የሚወድ ሰው ዳር ድንበሩን ይጠብቃል። ሀገሩን የሚወድ ሰው ሀገሬን እንዴት አድርጌ ወደ ከፍታ ላምጣት ይላል። ሀገሩን የሚወድ ሰው እምነቱን የሚወድ ሰው ባልንጀራውን ይወዳል። ስለዚህ ማለት ነው ባልንጀራውን የሚወድ ሰው ደግሞ እግዚአብሔርን ይወዳል። ስለዚህ ይሄ ነበር መተሳሰባችን፣ መፈቃቀራችን። ስለዚህ እኔ ፎርሹር አንድ ቀን ተመልሰን እንመጣለን። እንግዲህ በአፍሪካ ውስጥ ማለት ነው በዓለም ደረጃ ፊደል ካላቸው ሀገራት በቁጥር ውስጥ ከሆኑ ኢትዮጵያ ነች። ስለዚህ ማለት ነው ነገ ላይ ተመልሰን እንመጣለን። ደግሞ ይሄንን በዓላት እናቁም ቢባል ትውፊቱን እናቁም ቢባል ለምሳሌ ካሌንደር ቀይረን የትንሣኤን በዓል እስቲ ወደዛኛው እንውሰድ ብንል የጥምቀትን ወደዛ እንውሰድ ብንል ሀገሪቷ ማለት ኪሳራ ውስጥ የምትገባው በቱሪስት መስክ የምታገኘውን ገንዘብ ነው የምታጣው። ስለዚህ ይሄ ይሆናል የሚለው ነገር አንዳንድ ሰዎች ሐሳብ ሊሆን ይችላል፣ ግን የቁም ቅዠት ነው ብዬ ነው የማስበው። እግዚአብሔር መንፈስ ቅዱስም እንዲሆን አያደርግብንም ብዬ አምናለሁ። እግዚአብሔር ሀገራችንን ሰላም ያደርግልን። እንደዚህ አይነት ሐሳብ ክፉ ሐሳብ የሚያስቡትንም ሰዎች ደግሞ እውነት እንደዚህ አይነት ሐሳባቸውን ከአይምሯቸው ላይ እግዚአብሔር መንፈስ ቅዱስ ጠራርጎ ያውጣልን ነው ለማለት የምወደው። መምሬ አሜን። በጣም የሚገርም ምልከታ ነው። እንግዲህ በደብረ ታቦር ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን እንደገለጠ እንግዲህ ለነዚህ ደግሞ እንዲህ ጭፍን ብሎ ላሉት በልባቸው ላይ ስለ ቤተክርስቲያን፣ ስለ ሀገራችን፣ ስለ ኢትዮጵያ ምስጢሩን ይግለጥላቸው ማለት እንወዳለሁ። በእውነት የታወሩ ብዙ ስላሉ የታወሩ አሉና መምርዬ እንግዲህ ስለ ደብረ ታቦር ይሄንን አነሳን፣ ይሄንን ዳሰስን። ምናልባት እርሶ ጋር ቀረ የሚሉት ነገር ካለ ይጨምሩበትና ፕሮግራማችንን እንጠቀልላለን። እንኳን አደረሳችሁ። ያው መቼም ሰው ከቤተሰቡ አይደል የሚጀምረው? ትክክል። ለቤተሰቦቼ ለመርጌታ ደመቀ ሳህሌ፣ ለእናቴ ወይዘሮ በቀለች ዲባባ፣ ከዛም በኋላ ደግሞ ከነሱ ከተገኘው በኋላ ደግሞ በትዳር ዓለም ደግሞ ዳግመኛ ደግሞ የወለደችኝ ደግሞ ባለቤቴ ወይዘሮ ሄለን ካሳው፣ ደግሞ ሁለት ቆንጆ ደግሞ ሴት ልጆች ደግሞ አሉኝ። ለዛቲ ፋሲካና ለሊኦራ ፋሲካ። ዛቲ የመጀመሪያ ልጅ ነች። በእሷ ስም ነው በመሰረቱ ዩቲዩብም የከፈትኩኝ ዛቲ ፋሲካ በሚል ነው። ያስተዋውቁ። እሱንም ዩቲዩብ አለኝ፣ ዛቲ ፋሲካ የሚል ሚዲያ አለኝ። እንግዲህ በቅርቡ ነው የተጀመረው። እሱንም ሰብስክራይብ በማድረግ አጋርነታችሁን አሳዩን። ለልጆቼ፣ ለእህት ለወንድሞቼ፣ በተለይም ደግሞ ለኢትዮጵያ ኦርቶዶክሳዊ ተዋሕዶ አማኝ በጠቅላላ እንኳን ለታላቁ ለደብረ ታቦር በዓል ከ9 አበይት በዓላት መካከል አንዱ ለሆነው ለደብረ ታቦር በዓል እንኳን አደረሳችሁ ለማለት ወዳለሁ። መምህርዬ እርሶንም እንኳን አደረሶት። ሚዲያውንም እናመሰግናለን። ነጋሽ ሚዲያ ብዙ ሀሳቦች የሚንጸባረቁበት ነው። ይህን ሚዲያ እኔም ሰብስክራይብ አድርጌ በዚህ ቦታ ላይ የሚተላለፉትን ሀሳቦች አያለሁኝ፣ ሰማለሁኝ። በእውነት አገር ወዳድ የሆኑ ብዙ እንግዶች ሲጋበዙ አያለሁኝ። ሃይማኖታዊ ጉዳዮች ይነሳሉ፣ ይንጸባረቃሉ። የሚተቹት ይተቻሉ፣ የሚመሰገኑት ይመሰገናሉ። በዚህ ሚዲያ ላይ ብዙ ነገሮች ላይ ይቻሉኝ። ስለዚህ ይህንንም የምታዩ ሰዎች እንግዲህ እንደ አንድ ታናሽ ወንድም ወይም እንደ ቤተክርስቲያን አባት ይህንንም ሚዲያ ሰብስክራይብ በማድረግ
የሚተላለፈውን በጎ ሐሳቦች ሼር ላይክ በማድረግ ኮሜንት በመጻፍ እንድታበረታቷቸው ለማለት ወዳለሁኝ። ሚዲያውንም እግዚአብሔር ያስፋልን፣ እግዚአብሔር አምላክ ይስጥልኝ። እንግዲህ በዚህ በድጋሚ ደግሞ በሌላ ፕሮግራም ደግሞ እንደምንገናኝ ደግሞ ተስፋ አደርጋለሁኝ። እግዚአብሔር ይስጥልኝ መምህርዬ። አሜን አሜን። በጣም ነው የምናመሰግነው መምህር መጋቢ ምስጢር መጋቢ ጥበብ ቀሲስ ፋሲካ ደመቀ። እግዚአብሔር ያክብረልን። አክብረህን መተህ ብዙ ቁም ነገሮችን ስላስተማርከን ስላስጨበጥከን በጣም ነው የምናመሰግነው። እንዳልከውም በሌላ ፕሮግራም በእርግጠኝነት በቅርብ ጊዜ ደግሞ ተገናኝተን ሌላ ደግሞ ሀሳቦችን አንስተን በደንብ እንወያያለን ማለት ነው። አድማጭ ተመልካቾቻችን ዛሬ እንግዲህ ስለ ደብረ ታቦር የነበረን ቆይታ ይሄንን ይመስላል ማለት ነው። እንግዲህ በሚቀጥለው ደግሞ መጪው አዲስ ዓመት ነው። በአዲስ ዓመትም ደግሞ በአዲስ አስተሳሰቦች ከአዲስ እንግዳዎች ጋራ እንግዲህ እንገናኛለን። እግዚአብሔር የዛ ሰው ይበለን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። ይቆየን። ወስብሐት ለእግዚአብሔር። አሜን። የሐዋርያቱን ጾም ማሳረጊያ በመብላት መጠጣት ብቻ እንዳናሳልፈው የእመቤታችንን ስደቷን መቀበያም ቢሆን ምጽዋት በመላክ ከሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋር አብረን ለምን በረከት አንካፈልም? የተዋህዶ ልጆች የገዳም አባቶቻችን ጩኸት ሊያበቃ ከችግራቸው ሊላቀቁ የጨለመው ሊነጋ ሲል ደግሞ ክረምቱ መጥቶ ገዳማውያኑን ፈትኖብናልና አባቶቻችንን ከክረምቱ ጎርፍና ፈተና ኑ እንታደጋቸው። ዛሬም እንደ ትላንቱ ለጥቂት ጊዜያት ብቻ የሚቆይ ድጋፎን ለሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። የሥላሴ ስምረት የተዋህዶ ምስጢር የአርያም ምትክ የመንፈስ ማደር እመ አዶናይ የአሙሽራ የወልድ ማደሪያ የልዑል ስፍራ እመቤታችን ቅድስት ድንግል ማርያም ከዚህ ዓለም ድካም ባረፈችበት ጊዜ ቅዱሳን ሐዋርያት ሊቀብሯት ወደ ጌቴሰማኒ ይዘዋት ሲሄዱ አይሁድ እንደ ልጅዋ ተነሳች፣ አረገች እያሉ እንዳያውኩን በእሳት እናቃጥላት ብለው በአመፃ ተነሱ። ታውፋንያ የሚባል አይሁዳዊም አጎበሩን ይዞ ሊያወርዷት ሲል የእግዚአብሔር መላእክት ሁለት እጆቹን ቀጠውታል። ቅዱሳን ሐዋርያትም እመቤታችን ያለችበትን ቦታ እንዲገልጥላቸው ባረፈች በ8ኛ ወር ከነሐሴ 1 ቀን ጀምረው ሱባኤ ገብተው እግዚአብሔርን በጸሎት መጠየቅ ጀመሩ። እርሱን አብነት በማድረግ የእመቤታችንን ዕረፍት ብሎም እርገቷን ለማሰብ የሰማዩን ደመና ጠቅሳችሁ የምድሩን ባህር ከፍላችሁ የወቅቱን ችግር ጥሳችሁ ለሱባኤ ወደ ገዳም መምጣት ባትችሉም ባላችሁበት ሆናችሁ በገዳም ሆነው ዘውትር በጸሎት ለሚያስቧችሁ የአንጎለላህ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ገዳም መባ ስጦታችሁን ለመላክ ከታች ያሉ የባንክ አካውንቶችን ተጠቀሙ። ዜኒ ወዘልፈኒ ወለዓለመ አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳ የሚሆን ምን በሞቀ ቤታችን እናድራለን።
እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ሽንፍር ነው የሚመታቸው። ቁጭ ብለው የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ።